ለምን ወዳቸው ሰዎች እንደ ቆርኔሌዎስ የእግዚአብሔርን ቃል መስጣቸው ሲያገኛቸው አህዛቦች እንደሆኑ ያስታውቃሉ ካለባበሳቸው። ወንጌላችን ኢየሱስ ክርስቶስ ነው። ወንጌል ኢየሱስ ያድናል። ጌታዬ ብሎ ነው ማይሆን ነገር ነው። ጌታዬ ከተባለ የስ ነው መባል ያለበት። እኛ በእግዚአብሔር ፕሮግራም እንመራለን እንጂ እግዚአብሔር በእኛ ፕሮግራም አይመራም። ወንጌልን በፍጥነት በማስኬድ ቢሆን የእግዚአብሔር ዓላማ አይገርምም? ምስክርነት ለካ ሙሉ የሚሆነው ኢየሱስ እንደተነሳ ብቻ በመናገር አይደለም። ወንጌልን ከኛ የተሻለ መስራት ይችላሉ መላእክት ብዬ አስባለሁ። ይህ ሰው መነጠቁን ያውቃል። ኢየሱስ ክርስቶስ በእንጨት ላይ ተሰቅሎ መሞቱ አጋጣሚ አይደለም። የምናደርገው ነገር ስለማረከው እግዚአብሔር በአቋራጭ መንገድ አያድነን። እሱ ስርዓት የራሱ የሆነ ሰይጣናዊ ስርዓት አለውና ባለት የመጣ ይመስላል። ይሄው ነው ወንጌል ማለት ይሄው ነው አለ። እግዚአብሔር መልአክ በራእይ ወይም በህልም አይደለም ተገለጠለት። ምክንያቱም በጣም የአይሁድን ስርዓት የሚያከብር ሰው መንፈስ ቅዱስ ሲመጣ መንፈሳዊነት የሚገለጥባቸው ሁለት ዊንጎች አሉ አለን። ስለዚህ ይሄንን ልዩነት ያጠፋበት መንገድ ቀላል ነገር አይደለም። መስቀል ይጠይቅ ነበረ ይሄ ልዩነት እንዲፈርስ። እግዚአብሔር የሚወደው አይነት ኳሊቲ ያለው ሰው ነው። ከመጠቀማቸው የተነሳ ለየት ያለና ወጣ ያለ ነገር ሊያደርጉ ይችላሉ። ኖ ማለት ግን ለጸሎቱ መሰናክል አልሆነበትም። ሃይማኖተኛ የመሆን ግዴታ የለበትም። በእርግጥ አንድን ሰው ከወደድነው እውነትን እንዲሰማ ነው መንገድ ልንከፍትለት የሚገባው። በአሕዛብ ድነት ውስጥ የራሳቸው ቦታ አላቸው ማለት ነው። ራሳችንን ስናይ የማይገባን ሰዎች እንደሆነን ጤና ይስጥልኝ የተወደዳችሁ የመጽሐፍ ቅዱስ ጥናት ቤተሰቦቻችን፣ ይህ ቃልህ የተሰኘው የእግዚአብሔርን ቃል የምናጠናበት ሳምንታዊ ፕሮግራማችን ነው። በየሳምንቱ በዚህ ሰዓት የእግዚአብሔርን ቃል ሐዋርያት ሥራን እያጠናን መሆኑ ይታወቃል። ዛሬም አብረን እንድናጠና ግብዣችን ነው። ውድ ተመልካቾች፣ እንደ ሁል ጊዜው በየሳምንቱ ከእናንተ ጋር የእግዚአብሔርን ቃል የምናጠናው ረቂቅ ምንዳ ሄርሜላ ተሰማና እኔ እህታችሁ ትዕግስት እጅጉ ነኝ። ዛሬ የሐዋርያት ሥራ ምዕራፍ 10 ላይ ደርሰናል። ምዕራፍ 10ን ከሄርሚ ጋር ጸልየን አንብበን እንጀምራለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግናለን ስለዚህ ሰዓት፣ ስለዚህ ቀን፣ በዚህ ሰዓት ደግሞ ስለተሰጠን በቃል ፊት የመቀመጥ እድል እግዚአብሔር ሆይ እናመሰግናለን። ይሄን ካንተ ካልሆነ ከማንም አልተቀበልንም። ጸጋና መንፈስ እግዚአብሔር ሆይ ስለበዛልን፣ ማጥናት ስለቻለን፣ በቃል ፊት መቀመጥ ስለቻለን፣ እግዚአብሔር ሆይ ቃልህን ልታበራልን ስለወደድክ አቤቱ እግዚአብሔር ሆይ እናመሰግናለን። አሁንም ደግሞ በስቶ የቃልህ ብርሃን እግዚአብሔር ሆይ በላያችን ላይ እንዲመጣ እግዚአብሔር ሆይ የምናስተውልበትን መንፈስ እንድትሰጠን ከቃላቱ በስተጀርባ ያለ ከፍ ያለ መንፈስህ በኢየሱስ ክርስቶስ ስም እንዲያገኘን እንጸልያለን። የጸጋ ቃል፣ የሚያድነው ቃልህ፣ የሚለውጠው ቃልህ እግዚአብሔር አምላክ ሆይ ዛሬም ለኛ እንዲሰራለን። ታሪክ ብቻ አይደለም የምናነበው፣ በዚህ ዘመንም የሚሰራ ቃልህን እግዚአብሔር ሆይ ለኛም ደግሞ እንድትከፍትልን፣ ማዕድ እንዲሆንልን፣ ለጤናችን እግዚአብሔር ሆይ ለመንፈሳዊ ጤንነታችን እግዚአብሔር አምላክ ሆይ የምንበላው ቃልህ እንዲሆንልን በኢየሱስ ስም እንጸልያለን። እኛንም የምንናገርበትን መንፈስ በእኛ አልፈህ አንደበታችንን ተጠቅመህ አንተ እንድትናገር፣ ደግሞ ቁጭ ብለው የሚሰሙንን ደግሞም እዚህ ባል እርስ በርስ የምንማማረውን እግዚአብሔር አምላክ ሆይ በመንፈስህ እንድትረዳን በጌታ በኢየሱስ ስም እንጸልያለን። ክብር ሁሉ በሆነ ጊዜ ላንተ ይሁን። እንባርካለን በኢየሱስ ስም። የእግዚአብሔር ስም የተባረከ ይሁን። ምዕራፍ 10 ላይ ደርሰናል። እዚህ ላደረሰን ለእግዚአብሔር ክብር ይሁንለት። ምዕራፍ 10 ከቁጥር 1 እስከ 8 ያለውን ከኔ ጋር እንመለከታለን። አንብቤ ጀምራለሁኝ። በቂሳሪያ የኢጣሊያ ክፍለ ጦር በሚባለው ሰራዊት ውስጥ የመቶ አለቃ የሆነ ቆርኔሌዎስ የተባለ አንድ ሰው ነበር። እርሱም ከመላው ቤተሰቡ ጋር በመንፈሳዊ ነገር የተጋና እግዚአብሔርን የሚፈራ ለሰዎች እጅግ ምጽዋት የሚሰጥ አዘውትሮ ወደ እግዚአብሔር የሚጸልይ ነበር። አንድ ቀን ከቀኑ 9 ሰዓት ገደማ የእግዚአብሔር መልአክ በራእይ ወደ እርሱ መጥቶ ቆርኔሌዎስ ሆይ ሲል በግልጽ አየ። ቆርኔሌዎስም በድንጋጤ ትኩር ብሎ እያየው ጌታ ሆይ ምንድን ነው አለው። መልአኩም እንዲህ አለው፣ ጸሎትህና ምጽዋትህ ለመታሰቢያነት ወደ እግዚአብሔር ፊት አድርጎልሃል። አሁንም ሰዎች ወደ ኢዮጴ ልከህ ጴጥሮስ የተባለውን ስምዖንን አስመጣው። እርሱም በባህሩ አጠገብ ባለው በቁርበት ፋቂው በስምዖን ቤት በእንግድነት አርፏል።
ቆርኔሌዎስም ያነጋገረው መልአክ ተለይቶት ከሄደ በኋላ ከአገልጋዮቹ 2ቱን እንዲሁም በመንፈሳዊ ነገር የተጋና ለእርሱ ታማኝ የሆነውን አንዱን ወታደር አስጠራ። የሆነውንም ነገር ሁሉ ከነገራቸው በኋላ ወደ ኢዮጴ ላካቸው ይላል። እዚህ ጋር እንግዲህ ቆርኔሌዎስ ስለተባለ ከአይሁድ ወገን ያልሆነ አህዛብ የሆነ ሰው ጋር እንዴት ወንጌል እንደደረሰ ነው የምንመለከተው። ይሄ ሰው በቂሳሪያ ነው የሚገኘው ይለናል ክፍሉ ሲጀምር። ቂሳሪያ እንግዲህ ጴጥሮስ ከሚገኝበት ከኢዮጴ በስተሰሜን በኩል 48 ኪሎ ሜትር ያክል ርቃ የምትገኝ ከተማ እንደሆነች ይነገራልና ለአውግስጦስ ቄሳር ክብር ሲባል በስሙ እንደተሰየመች ቂሳሪያ ተብላ በስሙ እንደተሰየመች ከታሪክ ይህንን መመልከት እንችላለን የመጽሐፍ ቅዱስን ታሪክ ስናጠና። ቆርኔሌዎስ እንግዲህ የላቲን ስም ነው። ባለስልጣን ነው፣ የ100 አለቃ ነው ይለዋል። የሮማ ወታደር ነው። የኢጣሊያ ክፍለ ጦር የሚባለው ክፍል ውስጥ የ100 አለቃ ማለት ቢያንስ ከስሩ 100 የሚያክሉ ወታደሮችን የሚያስተዳድር የሚመራ ባለስልጣን እንደሆነ እናያለን። ከስሙ በመነሳትና ከስራው በመነሳት ምናልባት ይሄ ሰው ጣሊያናዊ ወይም ደግሞ ሮማዊ ሊሆን እንደሚችል የሚያመላክቱ ነገሮች አሉ። ምክንያቱም በዛ ጊዜ የሮማ ወታደር የሚሆነው ወይ ሮማዊ ነው። የኢጣሊያ ክፍለ ጦር የሚለውን ስለሚመራ ደግሞ ምናልባት ይሄ ሰው ከጣሊያን መገኛ እንደሆነ ስሙም ደግሞ የላቲን ዘር ስለሆነ የላቲን ስም ስለሆነ ጣሊያናዊ ሊሆን እንደሚችል የሚያመላክቱ ነገሮች አሉ። ይሄ እንግዲህ የሰውየውን ባክግራውንድ ስናጠና ፉሊ ይሄ ሰውዬ አህዛብ እንደሆነ ነው እንግዲህ የምንመለከተው። ከአይሁድ ዘር የሆነ ሰው አይደለም። ከዚህ በፊት ባሉ ክፍሎች ሐዋርያት ወንጌልን ይዘው ሲንቀሳቀሱ መጀመሪያ አትኩሮታቸው ለአይሁድ እንደሆነ ወንጌልን እየተናገሩ የነበረው እንመለከታለን ከዚህ በፊት በነበሩ ክፍሎች ማለት ነውና እዚህ ጋር ግን አህዛብ ጋር እንዴት ወንጌል እንደመጣ ይሄም ደግሞ እግዚአብሔር ይሁን ብሎ ያደረገው እግዚአብሔር ራሱ ጣልቃ የገባበት መዳንን ለኛ ለማይገባን ዛሬ እኛ እዚህ ጋር ቁጭ ብለን ራሳችንን ስናይ የማይገባን ሰዎች እንደሆነን አህዛብ ከዚህ ርስት ተካፋዮች የሆነን እንዳልሆነን እግዚአብሔር ግን ይገባል ብሎ ያመጣልን እንደሆነን የመጀመሪያው ከመካከላችን አህዛብ ከሆነን መካከል የመጀመሪያው ወንጌልን የሰማ ወደ መዳን የመጣ የዚህ የዘላለም ሕይወት ርስት ተካፋይ የሆነው እና የመጀመሪያውን ሰው ቆርኔሌዎስን የሱን ታሪክ ነው ማለት ነው እዚህ ክፍል ላይ የምንመለከተው። የነበረበትን የሥራ ሁኔታ ስንመለከት የሮማዊ ወታደር በዛ ጊዜ የትኛውም የሃይማኖት ክፍል ጋር አፊሌት ማድረግ አይጠበቅበትም። የትኛውም የሃይማኖት ክፍል አባል መሆን አይጠበቅበትም። የሮማዊ ወታደር ሃይማኖተኛ የመሆን ግዴታ የለበትም። በዛ ጊዜ ያለውን ሁኔታ ስንመለከት ማለት ነው። ይሄ ግዴታ የለበትምም። በሁለተኛ ደረጃ ደግሞ አህዛብ እንደመሆኑ መጠን በዛ ጊዜ የነበሩ አህዛብ የሚያመልኳቸው የተለያዩ አማልክት አሏቸው። የነሱም ደግሞ የየትኛውም አማልክት አምላኪ አይደለም ቆርኔሌዎስ ስንመለከተውና እውነተኛ አምላክን እውነተኛ ጌታን የሚፈልግ ሰው ሊያሳያቸው የሚገባን ባህሪያት ግን ማንም ሳያስተምረው ወደ ይሁድነትም ሳይመጣ ማንም ሳያስተምረው ይሄንን ግን ሲያደርግ በእነዚህ መንገዶች ሲመላለስ ቆርኔሌዎስ ይታያል። ከመላው ቤተሰቡ ጋር በመንፈሳዊ ነገር የተጋ ብሎ ይናገረዋል። እኔ በጣም ነው ቆርኔሌዎስን እምወደው፣ ስለ ወንጌል ሳነሳ በጣም እምወደውና ደግሞም ትክክለኛ የወንጌልን መንገድ ለአህዛብ እንዴት እንደሚደርስ በትክክል የምንረዳበት መቼም ከቃሉ ወደዚህም ወደዛም ማለት ማንችል ሰዎች ከሆነንና ቃሉ የተናገረንን አሃ ብለን አድምጠን የምንመለስ ከሆነን ይሄ የመዳን በቃ ግልጽ የሆነ መንገድ ነው እዚህ ክፍል ላይ የምንመለከተው ማለት ነውና ይሄ ሰው ባዕድ ማምለክ ራሱ አለመፈለጉ ብቻ ሳይሆን ከቤተሰቡ ጋር ነው በመንፈሳዊ ነገር የተጋ የሚለውና ከሱ በጣሪያ በታች ያለ ማንኛውም ሰው በዚህ እሱ ባመነው መንገድ እንዲሄድ ያስገደደ
ቤተሰቡን ሁሉ በዚህ መንገድ የመራ እግዚአብሔር የሚወደው አይነት ኳሊቲ ያለው ሰው ነው። በብሉይ ኪዳን አብርሃም ትዝ ይለናል አይደል? ዘፍጥረት ምዕራፍ 18 ቁጥር 17 ላይ ይሄ እግዚአብሔር በጣም የሚወደው ኳሊቲ ነው ከሰዎች። ይሄን ክፍል ላንብበው፣ ስለ አብርሃም እግዚአብሔር ያለውን የምናውቀው ክፍል ነው። ዘፍጥረት 18:17 እንደዚህ ይላል፣ እግዚአብሔርም እንዲህ አለ፣ እኔ የማደርገውን ነገር ከአብርሃም እሰውራለሁን? አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድር ሕዝቦች ሁሉ በእርሱ ይባረካሉ። ትክክለኛና ቀና የሆነውን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤተሰቦቹን እንዲያዝ መርጫዋለሁ። ይኸውም እግዚአብሔር ለአብርሃም የሰጠው ተስፋ ሁሉ እንዲፈጸም ነው ብሎ እግዚአብሔር ስለ አብርሃም ይናገራል። እና እግዚአብሔር አብርሃምን የመረጠበት ራሱ ተስፋው እንደሚቀጠል የሚያውቅበት አንድ አብርሃም ጋር የተገኘ ኳሊቲ ምንድን ነው? ትክክለኛና ጽድቅ የሆነውን ነገር አብርሃም ራሱ ብቻ የሚጠብቅ ሰው አይደለም፣ ቤተሰቡንም ያስገድዳል በዛ መንገድ እንዲሄዱ ማለት ነው። እና ተስፋው እንደሚፈጸም እርግጠኛ እግዚአብሔር የሆነበት ነገር ነው። ቆርኔሌዎስም ጋር ስንመጣ ይሄ ኳሊቲ ተገኝቶበታል። ከአህዛብ የመጀመሪያው ኮንቨርት የሆነው ቆርኔሌዎስ ለምንድን ነው ብለን ምናልባት ብናይ በይሁዲነት መንገድ እዛ ሃይማኖት ውስጥ እውነተኛ አምላክን በመፈለግ መንገድ ላይ ያለ ሰው ነው። አንድም ደግሞ ሌላ ኳሊቲው እሱ ብቻ ሳይሆን ልጆቹንም ቤተሰቡንም በዛ መንገድ የሚመራና የሚያስገዛ ሰው እንደሆነ ቆርኔሌዎስን እንመለከታለን። እግዚአብሔርን የሚፈራ ነው ይለናል ስለ ኳሊቲው ሲናገር። እንግዲህ እንደ መቶ አለቃነቱ እንደ ባለስልጣንነቱ ብዙ የሚፈሩትና የሚንቀጠቀጡለት ብዙ የሚታዘዙት ከስሩ እንዳሉ መቼም መገመት አያዳግትም፣ ባለስልጣን ስለሆነ ማለት ነው። ግን ብዙ ሰው የሚፈራውና የሚንቀጠቀጥለት የሚታዘዘው ሰው ቢሆንም እሱ ግን እግዚአብሔርን የሚፈራ ብሎ ስለ ቆርኔሌዎስ ይናገራል እዚህ ጋር። ሌላው ምን ያደርጋል ይላል? እጅግ ምጽዋት የሚሰጥ ነው ይላል። እግዚአብሔርን ይፈራል፣ እጅግም ደግሞ ምጽዋት ይሰጣል። ባለፈው ሰሞን የመንፈስ ቅዱስ መምጣትን ስናከብር በቤተ ክርስቲያናችን እግዚአብሔር ሰው ዶክተር ማሙሻ ፈንታ መጥቶ አንድ በጣም ሁል ጊዜ በቃ ማንረሳውን አይነት ትምህርት አስተማረን እና መንፈስ ቅዱስ ሲመጣ መንፈሳዊነት የሚገለጥባቸው ሁለት ዊንጎች አሉ አለን። አንደኛው የጸጋ ስጦታዎች ናቸው። ሁለተኛው ደግሞ ኮይኖኒያ ወይም ደግሞ ይሄ መልካምን የማድረግ ነገር ናቸው እና ሁለቱ ባላንስ አድርገው መሄድ አለባቸው በሚል ካሪዝማና ኮይኖኒያ በሚል አስተምሮን ነበር እና ይሄ ሰው ስንመለከተው መንፈስ ቅዱስ የወረደበት ሰው ባይሆንም ግን በጣም በቃ ባላንስ አድርጎ የሚሄድ አይነት ሰው ነው። ምጽዋትም ለሰዎች ማድረግም አለው። ከዛ ደግሞ ጸሎትና እግዚአብሔርን መፍራት የሚባለው ዊንግም ደግሞ አለው ማለት ነው እና መንፈስ ቅዱስ ወርዶበት ሳይሆን በቃ በትጋት ይሄንን የሚያደርግ ሰው እንደሆነ እንመለከትበታለን። አዘውትሮ ወደ እግዚአብሔር የሚጸልይ ሰው ነው ይላል። አይሁዳዊ አይደለም እንደተነጋገር ነው፣ ግን በአይሁድ ስርዓት መሰረት የእግዚአብሔር መልአክ ወደሱ ታዞ የመጣበት ሰዓት ማለት የጸሎት ሰዓቱ ነው። 9 ሰዓት ላይ ከዚህ በፊት ያሉ ክፍሎች ላይ ተመልክተናል። ጴጥሮስና ዮሐንስ ወደ ቤተ መቅደስ የሚወጡበት ሰዓት ብለን የተነጋገርነው ሰዓት በአይሁድ ስርዓት 3 ጊዜ በቀን ይጸልያሉ፣ ወደ ቤተ መቅደስ እየወጡ ይጸልያሉ እና ይሄንን አህዛብ ሆኖ ቆርኔሌዎስ የሚከተል ሰው ነበር። 9 ሰዓት ላይ የጸሎት ሰዓቱ ነበር፣ ወደ ጸሎት የሚገባበት ሰዓቱ ነበር እና በዛ ሰዓት በጸሎቱ ሰዓት ነው እንግዲህ ከእግዚአብሔር የተላከውን መልአክ የተገናኘበት ሰዓት። ከዛ የእግዚአብሔር መልአክ በራእይ ወይም በህልም አይደለም ተገለጠለት የሚለው፣ ሊትራሊ ተገለጠለት። የእግዚአብሔር መልአክ በደንብ ተገልጦ ነው ያናገረው እስከሚፈራ ድረስ፣ ጌታ ሆይ ምንድነው እስከሚል ድረስ በግልጽ ተገልጦ እንዳናገረው የእግዚአብሔር መልአክ ያስረዳናል ይሄ ክፍል። ጸሎትና ምጽዋት በብሉይ ኪዳን እንደ መስዋዕት ነው የሚቆጠረው፣ በእግዚአብሔር ፊት እንደሚሰዋ መስዋዕት ነው የሚቆጠረው እና በሕጉ መሰረት መስዋዕት ደግሞ ለመታሰቢያነት ወደ እግዚአብሔር እንደሚያርግ በብሉይ ኪዳን የተገለጠ ነው። ዘሌዋውያን 2:16 ላይ የተለያዩ የዘሌዋውያን ክፍል ላይ ስለ መስዋዕት ሲያወራ በእግዚአብሔር ፊት ለመታሰቢያነት ሆኖ እንደሚያርግ ይናገራል። ለምሳሌ ያክል ዘሌዋውያን 2:16 ላይ ካህኑም ከተፈለገው እህልና ከዘይቱ ወስዶ ከዕጣኑ ሁሉ ጋር ለእግዚአብሔር በሰዓት የሚቀርብ
በእሳት የሚቀርብ መታሰቢያ አድርጎ ያቃጥለዋል ይላልና ይሄ ጸሎትና ምጽዋት እንደ መስዋዕት ሆኖ በእግዚአብሔር ፊት እንዳረገለት ቆርኔሌዎስ ይነገረዋል በመልአኩ አማካኝነት ማለት ነው። እንግዲህ ከዚህ የምናየው ምንድነው? በፍጹም ልባቸው እግዚአብሔር የሚፈልጉትን አቋራጭ መንገድ ያዘጋጅላቸዋል አይደለም ቃሉ የሚለው። ይሄ ታስቦልሃል። በጣም ኳሊቲ የሆነ ነገር ነው። አሁን ክርስቲያኖች ነን ከምንል ሰዎች ምናልባት ቆም ብለን ራሳችንን ብናይ አንዳንዶቹን ቆርኔሌዎስ ላይ ጋር የተገኙትን ነገሮች ራሳችን ጋር ላናገኘው እንችላለን። በጣም በትጋት ምጽዋት መስጠት፣ በጣም በትጋት ዘወትር 3 ሰዓት በአይሁድ ስርዓት መሰረት ከሆነ እንግዲህ 3 ሰዓት በቀን 3 በቀን መጸለይ፣ በትጋት ዘወትር ይጸልይ ነበረ ነው የሚለውና እነዚህን ኳሊቲዎች ምናልባት እኛ ጋር ላናገኛቸው እንችላለን። በቃ ብሎ ግን እግዚአብሔር ሲያጸድቀው ወዲያው አይደለም የምንመለከተው። this is pure ወንጌል። በቃ ይሄ ትክክለኛ ወንጌል ነው እዚህ ጋር እየተገለጠ ያለው። መልአኩ ተገልጦ መስዋዕትህ አርጎልሃል፣ ምጽዋትህና ጸሎትህ በእግዚአብሔር ፊት አርጎልሃል ይለውና በል ከኢዮጴ ጴጥሮስን አስጠራውና ምን ማድረግ እንደሚገባ ይነግርሃል ብሎ ወደ መዳን መንገድ፣ ወደ ትክክለኛው መዳን መንገድ ሲመራው ነው የምንመለከተውና እግዚአብሔር የፕሪንሲፕል አምላክ ነው። እዚህ ጋር እያለን ያለነው የትኛውም ሃይማኖት ያድናል አይደለም እያለን ያለነው። ወደ የትኛውም ሃይማኖት ማዘንበል ያድናል አይደለም እያለን ያለነው። በግልጥ ግን የቆርኔሌዎስ ታሪክ የሚያስረዳን ነገር ምንድነው? መዳን በሌላ በማንም የለም። ሐዋርያት ሥራ ላይ ስናጠና ከዚህ በፊትም እንደተነጋገር ነው እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ይላል ጴጥሮስ 1 ክፍል ላይ ሲናገር አይደለ? በቃ በኢየሱስ ብቻ ነው መዳን ያለውና እግዚአብሔር የፕሪንሲፕል አምላክ ነው። ያስቀመጠው የመዳን መንገድ አንድ ነው። በዛ መንገድ ከመጣን እንጂ የምናደርገው ነገር ስለማረከው እግዚአብሔር በአቋራጭ መንገድ አያድነንም። ቆርኔሌዎስንም ያደረገው ይሄንን ነው። ላክና ጴጥሮስን አስመጣውና የምታደርገውን ይነግርሃል አለው ማለት ነውና እዚህ ጋር አንድ ሌላ በጣም የሚገርመው ነገር ምንድነው? መልአኩ ስራው ቆርኔሌዎስንና ጴጥሮስን ማገናኘት ነበር። እኔ በጣም በቃ እግዚአብሔር እንዴት ሰውን እንደወደደና ሰውን ለስራው አብሮ ሰራተኝነት እንዴት እግዚአብሔር ሰውን እንደመረጠ በጣም ይገርመኛል ይሄን ክፍል ሳይና ምዕራፍ 8 ላይ አይተናል። ለኢትዮጵያዊ ጃንደረባ ፊልጶስን ላከለት ማለት ኤክስትራኦርዲናሪ የሆነ ወይም ከናቹራል ነገር ውጪ በሆነ መንገድ ነው መነጠቅ ያለበት አገልግሎት ነው የፊልጶስ አገልግሎት። እዛው ጋር ተገልጦለት መልአክ ሊያገለግለው ይችል ነበረ ኢትዮጵያዊ ጃንደረባን፣ ግን ፊልጶስ መላክ ነበረበት። ምዕራፍ 9 ላይ የሳኦልን ታሪክ ተመልክተናል፣ ወይም የጳውሎስን ታሪክ ተመልክተናል። ሳኦል ወይም ጳውሎስ እግዚአብሔር መንገዱ ላይ ከተገለጠለት በኋላ ካየ በኋላ በዛ ራእይ ውስጥ አይደለም የመዳንን መንገድ ያገኘው። ሐናንያን ይቀላቅለዋል፣ ስራው ላይ ሐናንያን ይቀላቅለዋል እግዚአብሔርና ምን ያህል እግዚአብሔር ከሰዎች ጋር መስራት እንደሚፈልግ እዚህ ክፍል ላይ በጣም እንመለከታለን። ምናልባት ብንመለከት በጣም በአጣዳፊ ሁኔታ ወንጌልን ከኛ የተሻለ መስራት ይችላሉ መላእክት ብዬ አስባለሁ። ምክንያቱም የሚታያቸው የእግዚአብሔር ጽድቅ ነው፣ የእግዚአብሔር ቅድስና ነው። ለስራ ከተላኩ የተላኩበትን ስራ በቃ ወዲያው ፈጽመው የሚመለሱ ናቸው መላእክትና ወንጌልን በፍጥነት በማስኬድ ቢሆን የእግዚአብሔር ዓላማ መላእክትን መጠቀም በጣም ቀላል ነበር። እዚህ ጋር ለቆርኔሌዎስ ተገልጦ ጴጥሮስን አስጠራ ከማለት በሰውኛ የሚቀለው መልአኩ እዛው በተገለጠበት በሚያስፈራው ግርማው እዛው በተገለጠበት መልአኩ ወንጌልን ቢሰብክለት ለቆርኔሌዎስ በጣም ለኛ አይምሮ አሳማኝ በቃ እግዚአብሔር ይሄንን ሰራ የምንልበት ነበረ። ግን እግዚአብሔር ምን ያህል ኢንቮልቭ ሊያደርገን እንደሚፈልግ ወንጌል ላይ በዚህ እናይበታለን። እኛን ደካሞቹን ምን ያህል እንደመረጠ አብሮ ሰራተኛ ለማድረግ የሚለውን እናይበታለን። ከዛ ቆርኔሌዎስ ወዲያው እርምጃ ሲወስድ ነው የምናየው። የመረጣቸውም ሰዎች ሚሽኑ እንዳይቋረጥ ወዲያው ነው ልክ መልአኩ ከሱ እንደተለየ ነው ሰዎቹን አስጠራና ወደ ኢዮጴ ላካቸው። ያየውን ነገር ካስረዳ በኋላ ከተናገረ በኋላ ወደ ኢዮጴ ላካቸው የሚለው ማለት ነው። ስለዚህ ይሄ የቆርኔሌዎስ ታሪክ ለአህዛብ ለኛ በዚህ ዘመን ላለን ከአይሁድ ወገን ላልሆንን ከተመረጠው
ህዝብ ላልሆነን ለኛ ወንጌል እንዴት በመጀመሪያ ልዕለ ተፈጥሯዊ በሆነ ሁኔታ መልአክ በአይን በሚታይ ተገልጦ ወንጌል እንዴት እንደሰማንና ወንጌል ወደኛ እንዴት እንደመጣ የምናይበት ክፍል ነው ማለት ነው። ከዚህ ክፍል ምን እናያለን? የእግዚአብሔር ልብ ሰዎች በቅንነት የሚያደርጉትን እርሱን መፈለግን በእርግጥ እንደሚመለከት እናያለን። እግዚአብሔር እሱን የሚፈልጉትን በቅንነት የመዳን መንገድ ገብቷቸው ሳይሆን ግን እግዚአብሔርን መፈለግ ያላቸውን ሰዎች እግዚአብሔር የምር እንደሚመለከት እናያለን። ዞር ብለን ወደኛ ደግሞ እኛስ በዚህ ዘመን የክርስቶስ ልብ አለን ወይ? እኛ የክርስቶስ ልብ አለን እኮ ተብሎ ተጽፏል አይደል? ግን የክርስቶስ ልብ አለን ወይ ብለን ራሳችንን እንድንጠይቅ ያደርገናል። የሚጥሩን ሰዎች እግዚአብሔርን ለመፈለግ የእውነተኛው መንገድ ገብቷቸው ሳይሆን ግን እግዚአብሔርን በመፈለግ የሚጥሩን ሰዎች እንዴት ባለ አመለካከት ነው የምንመለከታቸው? እግዚአብሔር የሚያየው እይታ እኛ ጋር አለ ወይ የሚለውን ቆም ብለን እንድንመለከት ያደርገናል። ሌላው መዳን በኢየሱስ ክርስቶስ በማመን ብቻ እንደሆነ፣ ምጽዋትና ጸሎት መልካም ነው። እነዚህ ነገሮች ግን መዳንን አያመጡ። ይሄ በቃ የተጻፈ ግልጽ የሆነ ወንጌል ነው። የትኛውም እኛ የምንፍጨረጨርበት ነገር ወደ መዳን አያመጣንም። መዳን በጌታ በኢየሱስ ክርስቶስ በማመን ብቻ ነው። በስጋችን ተፍጨርጭረን የምናመጣው ነገር የለም። ይሄም የዛሬ ወንጌላችን ነው። ወንጌላችን ኢየሱስ ክርስቶስ ነው። ወንጌል ኢየሱስ ያድናል ነው። ዛሬም ለሚመለከቱን መቼም የጴንጤ ሃይማኖት ተከታዮች ብቻ እንደሚያዩን አላስብም። ምናልባት ድንገት ዩቲዩባቸው ላይ መጥቶላቸው ስክሪኖቻቸው ላይ መጥቶላቸው ይሄን እየተከታተሉ ያሉ ሰዎች እንዲያውቁት የምንፈልገው ይሄው የተከፈተ ግልጥ የሆነ የእግዚአብሔር ቃል፣ በዚህ ቃል ካመኑ ይሄን የመሰለ ሰው እንግዲህ የተመሰከረለት መጽሐፍ ቅዱስ ጽፎ ከእግዚአብሔር ዘንድ ውሸት መቼም አይገኝም አይደል? ይሄን መጽሐፍ ያጻፈው መንፈስ ቅዱስ ራሱ ነው። እግዚአብሔር ራሱ ነው ይሄንን ያጻፈው። ውሸት በዚህ ውስጥ የለም። ቆርኔሌዎስ ላይ የተገኘ ኳሊቲ ምናልባት እኛ ራሳችንን ብንጠይቅ ራሳችን ላይ ላናገኝ እንችላለን። አንዴ ልናደርግ፣ አንዴ ላናደርግ፣ አንዴ ጎበዞች ልንሆን፣ አንዴ ደግሞ ልንሰንፍ እንችላለን። ቆርኔሌዎስ ግን ዘውትር የሚጸልይ፣ ዘውትር ምጽዋትን የሚሰጥ፣ በእግዚአብሔር ፊት ራሱን ጥሩ አድርጎ እግዚአብሔርን በመፍራት የሚመላለስ ይለዋል። ራሱ ብቻ አይደለም ደግሞ ቤተሰቡን በዚህ የሚያስገዛ ሰው ነው ቆርኔሌዎስ። ስለ ቆርኔሌዎስ ኳሊቲ ሲጻፍ እዚህ ጋር ሰዎች አድናቆት አድርገውለት አይደለም ስለ ቆርኔሌዎስ የተጻፈው። እግዚአብሔር ራሱ ቆርኔሌዎስን አይቶ ያለው ነው። ይሄ ግን ይሄ ቆርኔሌዎስን አላዳነው። ይሄ ቆርኔሌዎስን በእግዚአብሔር ፊት ሞገስ አስገኝቶት ወደ እውነተኛ መዳን እንዲመጣ እግዚአብሔር መንገድን ከፈተለት። ጴጥሮስን አስጠራውና የመዳንን መንገድ ያሳየህ ብሎ ነው የጠራው። ስለዚህ እኔ ምጽዋት ሰጣለሁ፣ እኔ በአመት አንዴ እንደዚህ ያደርጋለሁ፣ በአመት እነዚህን አጽዋማት ሁሉ በትጋት እጾማለሁ፣ እነዚህ ነገሮች ግን አያድኑም ብለን ዛሬም ወንጌልን እንናገራለን። እነዚህ የሚያድኑ ነገሮች አይደሉም። በእርግጥ በእግዚአብሔር ፊት ሞገስን ሊያስገኙላችሁ ይችላሉ ማለት እንፈልጋለን። ግን መዳን በዛ ውስጥ የለም። መዳን በኢየሱስ ክርስቶስ በማመን ብቻ ነው ያለውና ወንጌላችን ይሄ ነው። ወንጌላችን ይሄንን ነው የሚናገረው። ስለዚህ በክርስቶስ ልብ ሆነን ልንጠራችሁ እንወዳለን። የምትከታተሉን ቅዱሳን የእግዚአብሔር ቤተሰቦች በቃ ስለ ራሳችን ይሄንና ያንን እናደርጋለን ብላችሁ ስለ ራሳችሁ ብዙ መናገር የምትችሉ፣ ምናልባትም እኔ እዚህ ጋር ከምናገረው የበለጠ ብዙ በጾምና በጸሎት የምታሳልፉ፣ ብዙ ዋጋ የምትከፍሉ፣ እግዚአብሔርን ለመፈለግ ልባችሁ ክፍት የሆነ ሰዎች ልትኖሩ ትችላላችሁ። ከኛም ምናልባት የተሻለ ግን ደግሞ መዳን በዛ ውስጥ የለም። ቃሉ የሚነግረን መዳን በክርስቶስ ኢየሱስ ብቻ እንደሆነ ነውና የቆርኔሌዎስን ልብ እግዚአብሔር ስለወደደ ወደ እውነተኛ መንገድ፣ ወደ እውነተኛ መዳን ነው የመራው። ይሄ ደግሞ ኤክስትራኦርዲናሪ የሆነ ሱፐርናቹራል የሆነ ከተፈጥሮ ውጪ የሆነ የመልአክን መገለጥ ስራ ላይ አውሏል። ይሄ የዚህ ሰው ወደ መንግስቱ መቀላቀልና መዳን ማለት ነውና
ከቆርኔሌዎስ ይህንን እንመለከታለን። ሌላው የመጨረሻው ኳሊቲው ደግሞ ቆርኔሌዎስን የምንመለከተው በመጨረሻም አስጠራ ሲባል ጊዜ አልፈጀበትም፣ ጊዜ አልወሰደም። ይሄን ነገር ላሰላስለው አላለም። ለተገለጠለት ነገር ወዲያው ምላሽ ሲሰጥ እናየዋለንና መልአኩ ወዲያው እንደተለየው ነው የሚለው ሰዎችን አስመጥቶ ወደ ኢዮጴ እንደላካቸው እንመለከታለንና እኔ ቆርኔሌዎስ በጣም ወደው ክፍል ነው። የመዳንን ደግሞ ትክክለኛ መንገድ የምናይበት ክፍል ነውና ከቁጥር 1 እስከ 8 ባለው እኔ ይሄንን ነው የተመለከትኩት። እግዚአብሔር ይባርክሽ ኤርሚዬ። እኔም ቀጥሎ ያለውን ክፍል ሳጠና በእውነት እግዚአብሔር እንዴት አድርጎ የሰው ልጅ እንዳከበረ፣ እንዴት አድርጎ አብረነው እንድንሰራ እንዴት እንደወደደ እያሰብኩኝ በጣም እየተደነኩኝ ነበረ ስሰማኝ ነበረው። ከኔ ጋር ደግሞ ከቁጥር 9 እስከ 23 ያለውን ከቲጂ ጋር አንብበን እንጀምራለን። የተላኩትም ሰዎች በማግስቱ ወደ ከተማይቱ እንደተቃረቡ ጴጥሮስ እኩለ ቀን ገደማ ሲሆን ለመጸለይ ወደ ሰገነት ወጣ። በዚያን ጊዜም ስለተራበ የሚበላ ነገር ፈለገ። ምግብ እየተዘጋጀ ሳለም አሸለበውና በተመስጦ ውስጥ ሆነ። ሰማይም ተከፍቶ አንድ ትልቅ ጨርቅ የሚመስል ነገር በአራቱ ማዕዘን ተይዞ ወደ ምድር ሲወርድ አየ። በጨርቁም ላይ 4 እግር ያላቸው የተለያዩ እንስሳት፣ በምድር የሚሳቡ ፍጥረታትና በአየር የሚበሩ አዕዋፋት ነበሩበት። በዚህ ጊዜ ጴጥሮስ ሆይ ተነሳ፣ እነዚህን አርደህ ብላ የሚል ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ ይህማ አይሆንም፣ እኔ ያልተቀደሰ ወይም ርኩስ ነገር ፈጽሞ በልቼ አላውቅምና አለ። ያም ድምፅ እንደገና ለሁለተኛ ጊዜ ወደ እሱ መጥቶ እግዚአብሔር ንጹሕ ያደረገውን አንተ እንደ ርኩስ ነገር አትቁጠረው አለው። ይህም 3 ጊዜ ተደጋገመ። ጨርቁም ወዲያውኑ ወደ ሰማይ ተወሰደ። ጴጥሮስም ስላየው ራእይ ትርጉም እጅግ ተጨንቆ በማሰላሰል ላይ ሳለ ቆርኔሌዎስ የላካቸው ሰዎች የስምዖንን ቤት ፈልገው ካገኙ በኋላ መጥተው በሩ ላይ ቆሙ። ድምፃቸውንም ከፍ አድርገው ጴጥሮስ የተባለው ስምዖን እዚያ ይኖር እንደሆነ ጠየቁ። ጴጥሮስ የራእዩን ነገር በማሰላሰል ላይ ሳለ መንፈስ እንዲህ አለው፣ እነሆ 3 ሰዎች ይፈልጉሃል። ስለዚህ ተነስተህ ውረድ፣ የላኳቸውም እኔ ስለሆንኩ ሳትጠራጠር ከእነርሱ ጋር ሂድ። ጴጥሮስም ወርዶ እነሆ የምትፈልጉት ሰው እኔ ነኝ፣ የመጣችሁበት ጉዳይ ምንድን ነው አላቸው። ሰዎቹም የመጣ ነው ቆርኔሌዎስ ከተባለ 100 አለቃ ዘንድ ነው። እርሱም ጻድቅና እግዚአብሔርን የሚፈራ በአይሁድም ሕዝብ ሁሉ ዘንድ የተከበረ ሰው ነው። አንተን ወደ ቤቱ እንዲያስመጣህና የምትለውን እንዲሰማ ቅዱስ መልአክ ነግሮታል አሉት። ጴጥሮስም ሰዎቹን ሊያስተናግዳቸው ወደ ቤት አስገባቸው። እግዚአብሔር ይመስገን። እነዚህም እንግዲህ የተላኩ 3 ሰዎች በአሕዛብ ድነት ውስጥ የራሳቸው ቦታ አላቸው ማለት ነው። የተላኩ ናቸው፣ መልእክተኞች ናቸውና በቃ እኔም ይሄንን ክፍል ሳጠና እግዚአብሔር እንዴት ወደደ አልኩኝ። በቃ እነዚህ ሰዎች ድርሻ አላቸው። በእኛ አይሁድ ያልሆነን ከአይሁድ ወገን ያልሆነን እኛ እንድንድን እነዚህ ሰዎችም በዛ ሂደት ውስጥ ከእግዚአብሔር ጋር አብሮ ሰራተኞች ነበሩ። ከቆርኔሌዎስ ወደ ጴጥሮስ መልእክትን ይዘው የሄዱ መልእክተኞች ነበሩና በእግዚአብሔር ዓላማ ውስጥ ቦታ አላቸው። ደግሞ በሰዓቱም ቦታቸው ላይ ነበሩ። እግዚአብሔር ማንንም ኢንቬን የፈጠረው ሰው የለም። ሁላችንም በእግዚአብሔር ዓላማ ውስጥ ቦታ አለን። የእነዚህንም ሰዎች እንደዛ ነው የተረዳሁት። በቃ በዚህ ሂደት ውስጥ በአሕዛብ ድነት ውስጥ እነዚህ ሰዎች ከቆርኔሌዎስ ወደ ጴጥሮስ መልእክትን ይዘው የመሄድን ስራ ከእግዚአብሔር ተቀብለዋል። ሳያውቁትም ቢሆን ማለት ነው። እግዚአብሔር በእነዚህ ሰዎች ተጠቅሟልና በእግዚአብሔር ዓላማ ውስጥ በቦታቸውና በሰዓታቸው በመታዘዝ ተገኝተዋልና ታማኝ መልእክተኞች እንደሆኑ በዚህ ክፍል ላይ ይቻሉ። ምክንያቱም ያላቸውን ነገር አድርሰዋል። መልእክቱን የመልእክተኛ ዋና ኳሊቲው ይሄ ነው። እነዚህ ሰዎች በትክክል መልእክቱን የሰጣቸው ሰው ለትክክለኛው መልእክት ለሚገባው ሰው ትክክለኛውን መልእክት ያደረሱ ታማኝ መልእክተኞች እንደሆኑ በዚህ ክፍል ላይ አይተናልና የተላኩትም ሰዎች በማግስቱ ወደ ከተማይቱ እንደተቃረቡ ጴጥሮስ በእኩለ ቀን ገደማ ሲሆን ለመጸለይ ወደ ሰገነት ወጣ ይላልና እነዚህ ሰዎች ታምነው መንገዳቸውን ሲጀምሩ ሲሄዱ ከተማ ውስጥ ሳይደርሱ እግዚአብሔር እንዴት እንደቀደማቸው እንመለከታለን። መንገዱን ሊያዘጋጅላቸውና እግዚአብሔር ቀድሟቸው ጴጥሮስ ጋር ደርሶ እያናገረው እንደነበረ ጴጥሮስም ደግሞ ሄርሚዬ እንዳለችው የአይሁድን ስርዓት አልተወም። ምን ይላል እዚህ ጋር? እኩለ ቀን ገደማ ይላልና 6 ሰዓት የ6 ሰዓት ጸሎቱን አክብሮ ነው ወደ ሰገነት የወጣው ለመጸለይ ማለት ነውና በዛች ሰዓት እግዚአብሔር ታላቅን ራእይ
በቃ የጴጥሮስ አገልግሎት ቶታሊ ሺፍት የሚያደርግበትን ራእይ የተቀበለው በጸሎት ሰዓቱ ላይ ነው። እግዚአብሔር ታላላቅ ራእዮችን የሚነግረን በቃ የህይወታችንን ቅያስ ሌላ አናዘር ሌላ ምዕራፍ ውስጥ ሊያስገባን ስንል በጸሎት ቦታችን ላይ ስንሆን ነው። ምንም እግዚአብሔር ያልፈቀደው ቦታ ላይ እየኖርን ህይወታችን ሲቀየር ከእግዚአብሔር ዓላማ እንቀበላለን ብሎ ማሰብ እንደው በጣም ትክክል ያልሆነ ነገር ነው የሚመስለኝ ከእግዚአብሔር ቃል ስረዳ። ቆርኔሌዎስም ሄርምዬ እንዳሳየችን የ9 ሰዓት ጸሎቱ ላይ ነው ይሄ ታላቅ ራእይ ወደሱ የመጣውና እግዚአብሔር በጸሎት ለህዝቡ እንዴት ራእይን እንደሚሰጥ ተመልክቻለሁ በዚህ ክፍል ላይና አክብሮ ነው በቃ የአይሁድን ስርዓት አክብሮን የመጣውና እግዚአብሔር የሰጠን ይሄንን የጸሎት ስርዓት ከአይሁድ ቢሆንም የተቀበሉት ግን በጣም ጠቃሚ ነገር ነው፣ የሚጠቅም ነገር ነው። አልጣሉትም፣ ስርዓቱን አልጣሉትም። በዛ መካከል ከእግዚአብሔር ጋር ያላቸውን ህብረት ነው ይዘው የሚቀጥሉትና ሁሌ ደጋግመን ስናደርግ አንድ ቀን እግዚአብሔር ይገለጣል። አንድ ቀን አገልግሎታችን ሌላ ምዕራፍ የሚገባበትን ህይወታችን የሚሻገርበትን ራእይ የምንቀበለው እግዚአብሔር አድርጉ ያለንን ነገር በትጋት በማድረግ ውስጥ ነው። ያ ዝለቀቅ በማድረግ ውስጥ አይደለም። ሁኑ በተባልንበት ቦታ በታማኝነት ስንገኝ እግዚአብሔር አንድ ቀን በርግጥ ይገለጣል። በዛ አገልግሎታችንን ህይወታችንን ሽፍት ሊያደርግ ማለት ነውና በዚህም ክፍል ላይ እንደዛ ነው የምንመለከተው። ሰገነት ላይ ወጣ ይላል። እታች ካለው ጫጫታ እታች ካሉት በጣም ብዙ ሰዎች መካከል ኳይት የሆነ ከእግዚአብሔር ጋር የሆነ ኳሊቲ ታይም ሊያሳልፍ ወደ ሰገነት ወጣ ይላልና ከእግዚአብሔር ጋር ሊነጋገር ከዚህ ወጣ። አሁን እኛንን የምናውቀው ቀጥሎ የሚመጣውን ራእይ ጴጥሮስ አያውቅም። በቃ እንደ ልማዱ ነው ሊጸልይ የሄደው። ግን ልክ ቁጥር 11 ላይ በዚያም ጊዜ ስለተራበ የሚበላ ነገር ፈለገ፣ ምግብ እየተዘጋጀ ሳለም አሸለበውና በተመስጦ ውስጥ ሆነ ይላልና ወደ ሰገነት የወጣው እውነት ነው ሊጸልይ ነው። ግን የተሰማው ረሃብ ለጸሎቱ መሰናክል አልሆነበትም። እግዚአብሔር ይሄ ረሃቡን እንደ ዲስትራክሽን አይደለም። አሁን ለሱ እንደ ዲስትራክሽን ሊሆን ይችላል፣ ግን ኢሚዲየት የሆነ ኒድ አለው በዛ ሰዓት ጴጥሮስ። ምን የሚባል ረሃብ የሚባል በዚህ በስጋ እና እሱም ያስበው ረሃቡን ነው፣ እየተዘጋጀለት ያለውን ምግብ ነው። እግዚአብሔር ግን ያንን ረሃብ ተጠቅሞ ታላቅን ራእይ ሲሰጠው እንመለከታለን በዚህ ክፍል ላይ። ልክ ቁጥር 11 ላይ ሰማይ ተከፍቶ አንድ ትልቅ ጨርቅ የሚመስል ነገር በአራቱ ማዕዘን ተይዞ ወደ ምድር ሲወርድ አየ ይላል። በጨርቁ ላይም አራት እግር ያላቸው የተለያዩ እንስሳት፣ በምድር የሚሳቡ ፍጥረታት፣ በአየር የሚበሩ አዕዋፋት ነበሩ ይላል። በዚያ ጊዜ ጴጥሮስ ተነስ እነዚህን አርደህ ብላ የሚል ድምፅ ወደሱ መጣ ይላል። ይሄንን ነገር ሊያስበው አይችልም ጴጥሮስ፣ ምክንያቱም በጣም የአይሁድን ስርዓት የሚያከብር ሰው ነው። በዛ ውስጥ ያሉት ነገሮች በእነሱ ህግ መሰረት የማይነኩ ናቸው፣ አይበሏቸውም። ግን እግዚአብሔር በዛ ውስጥ ለጴጥሮስ የሚያስተምረው ትምህርት ነበረውና ግን በዚህ መካከል አንድ ነገር ተናግሬ ባልፍ ደስ ይለኛል። በተመስጦ ሆነ የሚለውን ክፍል ክሊር አድርጌ ማለፍ ስለምፈልግ ነው። ተመስጦ እንግዲህ አሁን ላይ በተለይ በዚህ በ21ኛው ክፍለ ዘመን በጣም እንደ ፋሽን የሆነ ነገር ነው በዓለም ማለት ነው። ግን መንፈሳዊ ተመስጦ ወይም ትራንስ የሚባል ነገር ደግሞ ምንድነው፣ ልዩነታቸው ምንድነው የሚለውን ትንሽ ነካ አድርጌው ባልፍ ደስ ይለኛል። ይሄ ተመስጦ በእግዚአብሔር ሉዓላዊ ፍቃድ ወደ አንድ ሰው የሚመጣ እንጂ ሰዎች ስለፈለጉ እና ሌሎች አክቲቪቲዎችን ስላደረጉ ወደ ተመስጦ አይገባም። ይሄ የዓለም ስርዓት ነው። እግዚአብሔር ወደ ተመስጦ ሲያስገባን ጥልቅ በሆነ ጸሎት ውስጥ፣ ጥልቅ በሆነ እግዚአብሔርን ቃል በማሰላሰል ውስጥ በዚህ ነገር ባለስልጣኑ እግዚአብሔር ብቻ ነው። ሰዎች ወደ ተመስጦ ሊሂድ ብለው የሚያደርጓቸው አንዳንድ አጓጉል ስርዓቶች በጣም ብዙ እስከ ሜንታል ኢልነስ ድረስ የሚያመጣ ሆኗል፣ በተለይ በዚህ ጊዜ ማለት ነው። ምክንያቱም የሚመጣው ከመንፈስ ቅዱስ ብቻ ስለሆነ ማለት ነው። የሚመጣው እንደዛ ነው። ምን ማለት ነው ትርጉሙ? አንድ ሰው በዙሪያው ካለ ነገር ተለይቶ ከአካሉ ውጪ ሆኖ ማለት ነው።
ከአካሉ ውጪ ሆኖ በጥልቅና በትኩረት ውስጥ በመግባት ራእይን የመቀበል ስርዓት ነው። ራእይን ነው የምንቀበለው። ጴጥሮስ በተመስጦ ውስጥ ሆኖ ራእይን ተቀብሏል ከእግዚአብሔር። ይሄው አሰራር በዓለም አለ። የሚያደርጓቸው የሆኑ አክቲቪቲዎች አሉ። የሆነ ነገር ያደርጉና ይሄ አውት ኦፍ ባዲ ኤክስፒሪየንስ የሚባል ማለት ነው። ሰውነታቸው ተኝቶ ሳለ መንፈሳቸው ወጥቶ ዓለምን ሁላ በትንሽ ሰከንድ ዓለምን ሁሉ ዞር የመጣው ምናምን የሚሉ ሰዎች አጋጥመውኝ ያውቃሉ። እና ግን እሱ ስርዓት የራሱ የሆነ ሰይጣናዊ ስርዓት አለውና በጣም ብዙ ሰው እኔ ፐርሰናሊ ማቀው አብሮኝ የተማረ ልጅ በእንደዚህ አይነት በፍልስፍና መጽሐፍ ውስጥ ገብቶ ይህንን አይነት ነገር ኤክስፒሪየንስ አድርጎ ከዛ በኋላ አብዶ ህይወቱን ያጣ ጓደኛለኝ። እና የእግዚአብሔር ሲሆን አያስጨንቅም። የእግዚአብሔር ሲሆን ህይወትን አይቀማም። የእግዚአብሔርን ሲሆን እኛ ፈልገን የምንሄደው ሳይሆን እግዚአብሔር የሚሰጠን ነው። አዎ መጽሐፍ ቅዱስ ውስጥ አለ። ጴጥሮስም ይሄ ነገር ኤክስፒሪየንስ አድርጓል። ግን መጽሐፍ ቅዱስ ሲናገር he fell into the trance ነው የሚለው። በቃ ወደቀበት ነው የሚለው እንጂ ጴጥሮስ አይደለም ወደ ተመስጦ ልግባ ብሎ የተለያዩ አክቲቪቲዎችን ሲያደርግ የነበረው። በእግዚአብሔር ሉዓላዊ ምርጫና በመንፈስ ቅዱስ የሚመጣ ስርዓት ነው ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 12 ከ1 እስከ 4 ቲጂዬ አንብቢልን። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 4 በመመካት የሚገኝ ጥቅም ባይኖርም መመካት ካስፈለገ ከጌታ ወደ ተቀበልኩት ራእይና መገለጥ አመራለሁ። ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ የተነጠቀ በክርስቶስ አንድ ሰው አውቃለሁ። የተነጠቀው በስጋ ይሁን ወይም ከስጋ ውጪ አላውቅም፣ እግዚአብሔር ግን ያውቃል። ይሄ ሰው በስጋ ይሁን ወይም ከስጋ ውጪ አላውቅም፣ እግዚአብሔር ግን ያውቃል። እርሱም ወደ ገነት እንደተነጠቀ በዚያም በሰው አንደበት ሊገለጥ የማይችል ሰውም እንዲናገረው ያልተፈቀደለት ነገርን ሰማ። ይህ ሰው መነጠቁን ያውቃል። 3ኛ ሰማይ ላይ ሄዶ ለሰው መናገር የማይችለውን ነገር ሰምቶ እንደመጣም ያውቃል። ግን የተነጠቀው በስጋ ይሁን ወይስ ከስጋ ውጪ አላውቅም፣ እሱን እግዚአብሔር ያውቃል ይላል። ስለዚህ አለ ማለት ነው። መጽሐፍ ቅዱስ ውስጥ ይሄ ኤክስፒሪየንስ አለ ማለት ነው። ግን መንፈስ ቅዱስ ነው የሚሰጠው። እግዚአብሔር ነው ወደዛ የሚወስደው። ሰው ጴጥሮስም ጳውሎስም እንሂድ ብለው አንዳንድ ነገሮችን ሞክረው አይደለም የሄዱት። እግዚአብሔር ነው ወደዛ የወሰዳቸው። ይሄ ቃል ተመስጦ የሚለው ቃል ራሱ የግሪክ ትርጉሙ ኤክስታሲ የሚባለው ኤክስታሲ ነው የሚባለው እና ምን ማለት ነው? ከራስ መውጣት አውት ኦፍ ሂምሰልፍ እና ስታንዲንግ አውትሳይድ ውጪ መቆም ማለት ነው። የሚገርማችሁ ነገር አሁን በዚህ ዘመን ኤክስታሲ የሚባል ድራግ አለ እና ልጆች በጣም ቲኔጆች በጣም ወጣት ልጆች ይሄንን ነገር ሲወስዱ የሚሰማቸው ይሄ ስሜት ነው። የሚገርማችሁ የወጡ ይመስላቸዋል። ከሰውነታቸው የወጡና ሌላ ሬልም ውስጥ የገቡ እስከሚመስላቸው ድረስ ነው ልባቸውን አይምሯቸውን የሚያሳውረው። ግን እንደ ጴጥሮስ ራእይን የሚጠቅም ራእይን ሳይሆን መጥፎ ክፉ መናፍስቶች ጋር ተገናኝተው የማይሆኑ ጥፋቶች ውስጥ ገብተው እንደሚመጡ እናውቃለን። ላስት ታይም የት ጋር መድኃኒቷን ከወሰዱ በኋላ የት ጋር ምን እንደተፈጠረ አያውቁም። ያ ነገር ከሰውነታቸው እስከሚወጣ ድረስ ማለት ነው። በቃ ቶታሊ ብሎክአውት ነው የሚያደርገው አይምሯቸው። እና ይሄ በፍጹም እግዚአብሔራዊ ያልሆነ አሰራር እንደሆነ በዚሁ ክፍል ተናግሬ ማለፍ ፈልጋለሁ ማለት ነው። እግዚአብሔር ሲፈልግ ይሰጠናል። በእግዚአብሔር ሉዓላዊ ምርጫ በመንፈስ ቅዱስ የሚሰጥ ነገር ነው እንጂ ሰዎች ስለፈለጉ የሚያመጡት ነገር አይደለም። እና ክፉ መንፈስን እንካፈላለን፣ ክፉ ራእይን እንካፈላለን። ህይወትንም ያሳጣል ይሄ ነገር እግዚአብሔራዊ ካልሆነ ማለት ነው። ከዛ ከቁጥር 11 እስከ 14 ድረስ ለጴጥሮስ የመጣውን ራእይ በዚህ ክፍል ላይ እንመለከታለን። እና እንግዲህ አገልግሎቱ ወደ ሌላ ሲዝን ሺፍት እያደረገ እንደሆነ እናያለን። 4 እግር ያላቸው በምድር የሚሳቡ ፍጥረታት፣ የተለያዩ እንስሳት፣ በአየር የሚበሩ አዋፋት ሲወርዱ በግልጽ ተመልክቷል። በግልጽ ነው ያየው ይሄንን ነገር። እና ይሄ የእግዚአብሔር ሐሳብ ነው። ከአይሁድ ወገን ያልሆኑ ሰዎች እንዲድኑ በቃ ከሰማይ የወረደ ሐሳብ ነው። እግዚአብሔር የአሕዛብን መዳን በድንገት አይደለም። በቃ እስራኤላውያኖች ስላልተቀበሉ በቃ ለነሱም ይሁን ብሎ አይደለም። እግዚአብሔር ከዘላለም ዘመናት በፊት በአብርሃም በኩል
ባንተ ምክንያት የምድር ሕዝብ ሁሉ ይባረካል ብሎ እግዚአብሔር ቃልን የሰጠው ተስፋን የሰጠው የአሕዛብን መዳን ነውና ከሰማይ የወረደ እግዚአብሔር ሐሳብ እንደሆነ ይሄን እንመለከታለን ማለት ነውና እነዚህ እንስሳቶች በሙሉ ደግሞ ዓለምን ሪፕሬዘንት ያደርጋሉ። በዓለም ውስጥ ያሉ ሰዎችን ሪፕሬዘንት ያደርጋሉ። እኛም የትኛው እንስሳ እንደሆነ አናውቅም እንጂ እዛ ውስጥ ነበርን ማለት ነውና ከዛ በኋላ ተነስ ይለዋል። ተነስ ስራ ይሰጠዋል እግዚአብሔር። ተነስና አርደህ ብላ ይለዋል እና ጴጥሮስም በዚህ ክፍል ላይ ኖ ሲል እናየዋለን እና እኔ በጣም የገረመኝ ግን እግዚአብሔር ሐዋርያት ሥራ ምዕራፍ 8 ቁጥር 40 ስናጠና ፊልጶስ ወደ ቂሳሪያ እንደሄደ እናውቃለን። ሐዋርያት ሥራ ምዕራፍ 21 ላይ ወንጌላዊው ፊልጶስ ይለዋል። በቃ ይታወቃል፣ በወንጌል ይታወቃል እዛ አካባቢ ላይ። እግዚአብሔር ለምንድን ነው ጴጥሮስ ጋር ቆርኔሌዎስና ጴጥሮስ እንዲገናኙ የፈለገው ለምንድን ነው የሚለውን ነገር እያየሁኝ ነበርና ለጴጥሮስ አሁን ይሄ ራእይ ሳይታየው በፊት ለቆርኔሌዎስ ወንጌል ስበክለት ቢባል ኖ ነበር የሚለው። አሁን በዚህ ይሄ ምግቡን አልበላም እንዳለው ሁሉ ኖ ነበር የሚለው። ፊልጶስ ግን ለኢትዮጵያዊ ጃንደረባ ወንጌልን ነግሯል፣ አሕዛብ እንደሆነ እያወቀ ማለት ነውና በዚህ ጊዜ እግዚአብሔር የጴጥሮስንም እይታ ወደ ጸጋ እየለወጠው እንደሆነ እንመለከታለን። ለቆርኔሌዎስ ድነት ሊሆንለት በዛ መንገድ እንደሆነ ሁሉ at the same time ጴጥሮስንም ደግሞ አሕዛብን እንዲወድ ልቡን እንዲከፍት እንዲያገለግል ወደ ጸጋ ጴጥሮስን እየለወጠው እንደሆነ በዚህ ክፍል እንመለከታለን ማለት ነውና ጴጥሮስ በቃ ምንም እንኳን ቢርበው እነዛን ነገሮች ሊበላቸው ሊያስብ አይችልም። ምንም እንኳን እድል ቢመቻችለት ለቆርኔሌዎስ ወንጌል ሊነግረው አይችልም። አይገባቸውም ብሎ ነው የሚያምነው። አይገባቸውም ብሎ ስለሚያምን ማለት ነውና በቃ ለምንድን ነው ዘሌዋውያን 11 ላይ ሊበሏቸው ያልተገቡ እንስሳቶችን ዝርዝር ይናገራል በዛ ላይና እኔ በፍጹም በልቼ አላውቅም ይላል። በቃ እኔ በፍጹም በልቼ አላውቅም። ለምን? ስርዓቱን ስለምከተል በፍጹም እና ጽኑ የሆነ ሬዚስት እንደሚያደርገው ጌታ ኢየሱስ ክርስቶስን እናውቃለን። ጴጥሮስ ብዙ ጊዜ መጽሐፍ ቅዱሳችን ላይ እና በዚህም ሐሳቡ ጌታን ሬዚስት ሲያደርገው እንመለከታለን። እና እግዚአብሔር ለምንድን ነው እኔ ይለዋል አይደለም እግዚአብሔር ንጹህ ያደረገውን አንተ እንደ ርኩስ አትቁጠር ይለዋል። ከዛ አሁንም ደጋግሞ 3 ጊዜ እግዚአብሔር ይነግረዋል። በቃ ጴጥሮስ ልብ ውስጥ እስከሚገባ ድረስ ማለት ነው የተናገረው ነገር። ጌታን እንደዛ ብዙ ጊዜ ሬዚስት ያደርጋል ጴጥሮስ አይደለ? መጨረሻ ላይም አይሁንብህ ጌታ ሆይ ይለዋል ጌታን። አንተ ሰይጣን ብሎ እንዲያውም ኢየሱስ ክርስቶስ የገሰጸው ጊዜ እግራቸውን በሚያጥባቸው ጊዜ እኔንም አታጥበኝም ይላልና ሬዚስት ያደርጋልና እግዚአብሔር በጴጥሮስ የተጠቀመው ጴጥሮስ በጣም ፐርፌክት ስለሆነ ሳይሆን ልቡን ሲነገረው ግን ልቡን የሚመልስ ነው። ይቀበላል፣ ይሰማል ማለት ነው። በቃ ይጸጸታል፣ ይመለሳል። እና ይሄ ነገሩ በጣም ከሰዎች ጋር ሪሌት እንድናደርግ ያደርገናል አይደለና ፍጹም አይደለም። ሬዚስት ያደርጋል። ጌታ ሆይ ብሎ ማለት የማይገናኝ ነገር እኮ ነው ያለው እዚህ ጋር። በቃ ጌታ ሆይ ብሎ ኖ ነው ያለው። አይሆንም ጌታ ሆይ ድምፁ የጌታ እንደሆነ ያውቃል፣ የሚያውቀው ድምፅ ነው፣ ግን ኖ ይላል። ለምን ሲባል ስርዓቱ የእግዚአብሔር ትእዛዝ ከስርዓት ይበልጣል። የእግዚአብሔር ትእዛዝ ከባህል ይበልጣል። ጌታዬ ብሎ ኖ ማይሆን ነገር ነው። ጌታዬ ከተባለ የስ ነው መባል ያለበት። ጴጥሮስ ግን ስርዓት፣ የአይሁድ ስርዓትና ባህል አንቆ ይዞት ስለነበረ እንደዛ ላረግ አልችልም ጌታ ሆይ ብሎ ድምፁ የጌታ እንደሆነ አውቆ ማለት ነውና በቃ ቅዱስ የሆነውን እኔ ቅዱስ ያልኩትን አንተ አታርከስ ብሎ እግዚአብሔር በዚህ ክፍል ላይ ሲናገረው እናያለን ማለት ነው። ሉቃስ ምዕራፍ 6 ቁጥር 46 ላይ እኔ የምለውን አታደርጉም ይላል ጌታ። ታዲያ ለምን ጌታ ሆይ ትላላችሁ ብሎ ጌታ ኢየሱስ የተናገረበት ክፍል አለ። አትታዘዙኝም ግን ስትጠሩኝ ጌታ ሆይ ብላችሁ ትጠሩኛላችሁ ይላልና ጥሪያችን፣ ንግግራችንና ምላሻችን መመሳሰል አለበት። ጌታ ሆይ እያልን እግዚአብሔር ሲያዘን ግን ኖ ምንል ከሆነ ይሄ ሁለት የተለያየ ነገር ነው። ጌታ አይደለህም እንደማለት ነው አለመታዘዝ ማለትና
ጌታ ከሆነ መልሱ እሺ ሊሆን ነበር የሚገባው። ስለዚህ በዚህ ውስጥ እግዚአብሔር ለጴጥሮስ በጣም አስፈላጊን ሌሰን ሲሰጠው እናያለን። የልብ ለውጥ፣ የአስተሳሰብ ለውጥ እያደረገ እንደሆነ እናያለን። ጴጥሮስ ወደ ጸጋ እየመጣ እንደሆነ እንመለከታለን። እሱ ቆርኔሌዎስን ሄዶ ከሚያገለግለው በላይ እግዚአብሔር በዚህ ክፍል ላይ ጴጥሮስን እያገለገለው ነው ያለው እና በቃ እግዚአብሔር እያዘጋጀው ነው። ጉዳዩ ስለ ምግብ አይደለም። ጉዳዩ የሆነ የዳይት ፕላን እያወጣለትም አይደለም። እግዚአብሔር ጉዳዩ ከአሕዛብ ወገን ያልሆኑ ሰዎችን የማቀፍ ነው። ከአይሁድ ወገን ያልሆኑ ሰዎችን ማቀፍ ነው፣ መያዝ ነው፣ ለነሱ ልብን መክፈት ነው ማለት ነው። እና 3 ጊዜ ሲነግረው እናያለን። 3 ጊዜ ተናገረ። ወደ ጴጥሮስ ልብ ዘልቆ መግባቱን እግዚአብሔር ቼክ እስከሚያደርግ ነበረ። ዘልቆ መግባቱን ቼክ እስከሚያደርግ ድረስ 3 ጊዜ ይናገረዋል ማለት ነው። ስለዚህ የአሕዛብ መዳን ዘፍጥረት 12:3 ላይ በምድር የሚኖሩ ሕዝቦች ሁሉ በአንተ አማካኝነት ይባረካሉ ብሎ እግዚአብሔር በዘፍጥረት የተናገረው ፍጻሜ ነው እንጂ እግዚአብሔር አይሁዳውያን እምቢ ስላሉ በድንገት የመጣለት ሐሳብ እንዳልሆነ ከዚህ ክፍል ላይ እናያለን። ገላትያ 3:28 ላይ በአይሁድ በግሪክ በባሪያና በነፃ ሰው በአይሁድና በግሪክ በባሪያና በነፃ ሰው ወንድና ሴት መካከል ልዩነት የለም፣ ሁላችን በክርስቶስ አንድ ነን ይላልና እግዚአብሔር ይሄ በወገን በዘር በምን የተከፋፈለ ህዝብ ሳይሆን በክርስቶስ ኢየሱስ አንድ የሆነን ኮሚኒቲ እንደሚፈልግ፣ አንድ የሆነን ህብረት እንደሚፈልግ እናያለን ማለት ነው በዚህ ክፍል ላይ። ከዚያ የጴጥሮስን መልስ እናያለን ከቁጥር 17 እስከ 22 ድረስ ማለት ነው። ጴጥሮስም ስላየው ራእይ ትርጉም እጅግ ተጨነቀ ይላል። ምን ማለት ነው ጌታ ሆይ? እኛንን የምናውቀው ታሪኩን እሱ አያውቅም። ምን ማለት ነው ጌታ ሆይ? በቃ ከዛ ማሰላሰል ጀመረ ይላል። ማሰላሰል ጀመረና ያልገባን ብዙ ነገር ሊኖር ይችላል። እግዚአብሔር ተናግሮ እንደው ሳይገባን ከመስራት ምንድነው እያሉ መቀመጥ ጥሩ ነገር ነው። ግራ ተጋብቷል። በቃ ኮምፕሊት የሆነ ኮንፊውዥን ውስጥ ነው ያለው። ምክንያቱም እሱም ያውቀው የሙሴን ስርዓት መጠበቅ ነው። እግዚአብሔር ራሱ ለሙሴ ሕጉን የሰጠው እግዚአብሔር ራሱ ደግሞ አታድርጉ ያለውን ነገር ደግሞ አርደህ ብላ እያለው ነው። ምን ማለት ነው ብሎ ይሄ ነገር እጅግ አስጨንቆት እናያለን። ግን ደግሞ በቃ ካልተገለጠልኝ አለቅም አይነት ነገር ነው። በቃ ተጨንቆ ማሰላሰልን ይጀምር ነበር። የሰዎችን ድምፅ እየሰማ ስቲል እሱ ማሰቡን አላቆመም ነበር። እግዚአብሔር ወይ ምንድን ነው እያለ ማለት ነው። ስለዚህ ከነግራ መጋባቶቻችን ውሳኔዎችን መውሰድ ጥበብ አይደለም። ምን እናድርግ ጌታ ሆይ ምን ማለትህ ነው ብለን መጠየቅ እግዚአብሔራዊና ጥበብ መሆኑን በዚህ ክፍል ላይ እናያለን ማለት ነው። ባልገባን ነገር ላይ መንፈስ ቅዱስን እንጠብቀው። ይነግረናል፣ ያስረዳናል። ይህን መልእክት ይህን ራእይ የሰጠውሽ ለዚህ ነው ብሎ እግዚአብሔር ይናገራል። ሳይገባን ወደ ውሳኔዎች ከመሄዳችን በፊት ማለት ነው። ከዛ ቁጥር 20 ላይ ጌታ ሲናገረው እናያለን ማለት ነው። ቁጥር 19 ላይ ጴጥሮስም ራእዩን በማሰላሰል ላይ ሳለ መንፈስ እንዲህ አለው፣ እነሆ 3 ሰዎች ይፈልገዋል። ስለዚህ ተነስተህ ውረድ፣ የላኳቸው እኔ ስለሆንኩኝ ሳትጠራጠር ከነርሱ ጋር ሂድ ብሎ እግዚአብሔር ይነግረዋል። ስለዚህ አሁን ያየው መልእክት ከነዚህ ሰዎች ጋር የተገናኘ እንደሆነ ያስባል ማለት ነው። ስምዖን ቤት መቆየቱ ባለፈው እንዳየነው ስምዖን ቤት መቆየቱ በጣም ብዙ እሱ ራሱ ስምዖን ራሱ የረከሰ ተብሎ ከኮሚኒቲው የተገለለ ነው። አት ሳም ፖይንት እግዚአብሔር በመጠኑም ቢሆን አዘጋጅቶታል፣ በዚህ ልክ ባይሆንም ማለት ነው። እና ስለዚህ የራእዩ ዓላማ ሲገባው እነዛን ሰዎች ሄዶ አገኛቸው። ሲያገኛቸው አሕዛቦች እንደሆኑ ያስታውቃሉ ካለባበሳቸው፣ ወታደሮች ስለሆኑ ካለባበሳቸው ያስታውቃሉ። ከዛ በኋላ ሄዶ ያናገራቸዋል። እነሆ የምትፈልጉት ሰው እኔ ነኝ፣ የመጣችሁበት ጉዳይ ምንድን ነው ብሎ ይነግራቸዋል ማለት ነው። እነሱም የመጡበትን ዋነኛ ዓላማ ይነግሩታል። እና በጣም የገረመኝ ጴጥሮስም ሰዎቹን ሊያስተናግዳቸው ወደ ቤት አስገባቸው። ይሄ ኦርቶዶክስ የሆኑ ጂዎች በታሪክ አሕዛብ ቤታቸው አያስገቡም።
እነሱ ግን በቃ ከነዚህ ሰዎች ጋር የተገናኘ እንደሆነ ስለገባው ጴጥሮስ እነዚህን ሰዎች ወደ ቤቱ አስገብቶ ሆስት አደረጋቸው፣ አስተናገዳቸው ይላልና ከውጪ ያሉ ሰዎች አይሁዳውያን አሁን እንደዚህ እንዳደረገ ቢያዩ ከስርዓታቸው ጋር እንደተጋጨ አስበው ጀጅ ያደርጉታል። ግን ማተር የሚያደርገው ይነሱ ሳይሆን ከመጣው መልእክት ጋር እነዚህን ሰዎች ማስገባት ነው ትክክለኛው ነገር። እግዚአብሔር ካሳየው ራእይ ጋር እነዚህን ሰዎች ቤት ውስጥ አስገብቶ ሆስት ማድረጉ ትክክለኛ ነገር እንደሆነ አይቻለሁና እግዚአብሔር አሁንም ጴጥሮስ ለመጣው እግዚአብሔር ድምጽ ከባህሉና ከስርዓቱ አስቀድሞ ለእግዚአብሔር ሲገዛና ሲታዘዝ እናየዋለን ማለት ነውና የእግዚአብሔር ትእዛዝ ከስርዓት ከባህል ከወግ ይበልጣል። እግዚአብሔር አንዳንዴ እንደ ባህላችንና እንደ ወጋችን ያልሆነ ነገር ሊያዘን ይችላል። የዛኔ ግን እሺ ጌታ ሆይ ብለን አይሆንም አንታዘዝም ማለት ግን እግዚአብሔራዊ እንዳልሆነ ከዚህ ክፍል ተረድቻለሁኝ። እግዚአብሔር ከስርዓት ከወግ ይበልጣል። ከሁሉ በላይ አስበልጠን የመጨረሻው ባለስልጣን የእግዚአብሔር ቃል ነው ማለት የምንችለው ከነዚህ ሁሉ አስበልጠን የመጨረሻው ባለስልጣን ስናረገው ነው ማለት ነው በህይወታችን። እንግዲህ ይሄን ነው የተረዳሁት ከ9 እስከ 23 ድረስ። ጌታ ኢየሱስ ይባርካችሁ። በጣም በሚደንቅ ሁኔታ ነው ያስተማራችሁን። ከኔ ጋር ደግሞ ከቁጥር 24 ጀምሮ እስከ 48 ድረስ ያለውን ትንሽ ሰፋ ያለ ክፍል ነው። ቶሎ አንብቤ እንጀምራለን። በሚቀጥለው ቀን ቂሳሪያ ገባ። ቆርኔሌዎስም ዘመዶቹንና የቅርብ ወዳጆቹን ሰብስቦ ይጠብቃቸው ነበረ። ጴጥሮስም ወደ ቤቱ በገባ ጊዜ ቆርኔሌዎስ ተቀበለው፣ እግሩም ላይ ወድቆ ሰገደለት። ጴጥሮስ ግን እኔም እንዳንተው ሰው ነኝና ተነስ ብሎ አስነሳው። ጴጥሮስም እያነጋገረው አብሮት ሲገባ ብዙ ሰው ተሰብስቦ አገኘ። እንዲህም አላቸው፣ አንድ አይሁዳዊ ከሌላ ወገን ጋር እንዲተባበር ወይም እንዲቀራረብ ሕጋችን እንደማይፈቅድ ራሳችሁ ታውቃላችሁ። ነገር ግን እኔ ማንንም ርኩስ ወይም ያልተቀደሰ ነው እንዳልል እግዚአብሔር አሳይቶኛል። ስለዚህም በተጠራሁ ጊዜ እነሆ ሳላመነታ መጣሁ። እንግዲህ ለምን እንደጠራችሁኝ ማወቅ እፈልጋለሁ። ቆርኔሌዎስም እንዲህ አለው፣ ከ4 ቀን በፊት በዚህ ጊዜ ከቀኑ በ9 ሰዓት በቤቴ ሆኜ እጸልይ ነበር። ድንገትም የሚያንጸባርቅ ልብስ የለበሰ ሰው መጥቶ በፊቴ ቆመና እንዲህ አለኝ፣ ቆርኔሌዎስ ሆይ ጸሎትህ ተሰምቶልሃል፣ ምጽዋትህ ለመታሰቢያነት በእግዚአብሔር ፊት ደርሷል። ሰዎችን ወደ ኢዮጴ ልከህ ጴጥሮስ የተባለውን ስምዖንን አስመጣ። እርሱም በባህር አጠገብ ባለው በቁርበት ፋቂው በስምዖን ቤት በእንግድነት አርፏል። እኔም ወዲያው ላኩብህ፣ አንተም በመምጣትህ መልካም አድርገሃል። እንግዲህ እኛ ሁላችን ጌታ ያዘዘህን ስትነግረን ለመስማት በእግዚአብሔር ፊት አለን። ጴጥሮስም እንዲህ ሲል መናገር ጀመረ፣ እግዚአብሔር ለማንም እንደማያዳላ በእርግጥ ተረድቻለሁ። ነገር ግን እርሱን የሚፈሩትንና ጽድቅን የሚያደርጉትን ሁሉ ከየትኛውም ወገን ቢሆኑ ይቀበላቸዋል። እግዚአብሔር የሁሉ ጌታ በሆኑ በኢየሱስ ክርስቶስ በኩል ወደ እስራኤል ሕዝብ የላከውም የሰላም ምስራች መልእክት ይህ ነው። ዮሐንስም ከሰበከው ጥምቀት በኋላ ከገሊላ ጀምሮ በመላው ይሁዳ የሆነውን ታውቃላችሁ። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ፈወሰ። እርሱ በአይሁድ ሀገርና በኢየሩሳሌም ላደረገው ሁሉ እኛ ምስክሮች ነን። ደግሞም ሰዎች እርሱን በእንጨት ላይ ሰቅለው ገደሉት። እግዚአብሔር ግን በ3ኛው ቀን ከሙታን አስነሳው፣ እንዲታይም አደረገው። የታየውም ለሁሉ ሰው ሳይሆን ከሙታን ከተነሳ በኋላ አብረነው ለበላንና ለጠጣን፣ እግዚአብሔርም አስቀድሞ ለመረጠን ለእኛ ለምስክሮቹ ነው። ለሕዝቡ እንድንሰብክና በሕያዋንና በሙታን ላይ እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንድንመሰክር እርሱ ራሱ አዘዘን። በእርሱም የሚያምን ሁሉ በስሙ የኃጢአትን ስርየት እንደሚቀበል ነቢያት ሁሉ ይመሰክሩለታል። ጴጥሮስ ይህን እየተናገረ ሳለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ከጴጥሮስ ጋር የመጡት ከተገረዙት ወገን የሆኑት አማኞች የመንፈስ ቅዱስ ስጦታ በአሕዛብ ላይ ደግሞ መፍሰሱን ሲያዩ ተገረሙ። ይኸውም በልሳን ሲናገሩና እግዚአብሔርን ሲያመሰግኑ ስለሰሟቸው ነው። በዚያን ጊዜ ጴጥሮስ እንዲህ አለ፣ እነዚህ ሰዎች እንደኛ መንፈስ ቅዱስን ስለተቀበሉ እንግዲህ በውሃ እንዳይጠመቁ የሚከለክላቸው ማን ነው? ስለዚህ በኢየሱስ ክርስቶስ ስም እንዲጠመቁ አዘዛቸው። ከዚህ በኋላ ጴጥሮስ ጥቂት ቀን ከነርሱ ጋር እንዲቀመጥ ለመኑት ይላል። እንግዲህ ክፍሉ ሳነብ እንደሰማችሁት ትንሽ ረዘም ያለ ክፍል ነው። ስለዚህ ለመያዝ እንዲመቸን 1-3 ቦታ ከፍየዋለሁኝ። የመጀመሪያው ከቁጥር 24 እስከ 33 ድረስ ያለው የጴጥሮስና የቆርኔሌዎስን መገናኘት ነው የምናየው። ሁለተኛ ከ34 እስከ 43 ድረስ የጴጥሮስን ስብከት በቆርኔሌዎስ ቤት የሰበከውን የጴጥሮስን ስብከት እናገኛለን። ከቁጥር 44 እስከ 48 መንፈስ ቅዱስ በአሕዛብ ላይ መፍሰሱን እናያለን እና ዋና ዋና ሀሳቦቹ እነዚህ 3ቱ ናቸው። ቁጥር 24 ላይ በሚቀጥለው ቀን ቂሳሪያ ገባ፣ ቆርኔሌዎስም ዘመዶቹንና የቅርብ ወዳጆቹን ሰብስቦ ይጠብቃቸው ነበረ ይላል። ቆርኔሌዎስ እንግዲህ ቅድም ሄርሚዬ እንዳለችው ለራሱ ብቻ ሳይሆን እግዚአብሔርን መፍራትና እግዚአብሔር የሚወደው
የሚወደውን ነገር ማድረግን ለቤተሰቦቹና ለዘመዶቹም ጭምር የሚያደርግ ሰው ነበረ። አሁንም ጴጥሮስን ልኮ ካስመጣው በኋላ እውነትን ለራሱ ብቻ ሳይሆን ለወዳጅ ዘመዶቹም ጭምር የሚጠማ ሰው ስለሆነ ዘመዶቹና የቅርብ ወዳጆቹ ሰብስበው ነው የጠበቀው። እኔ እሱን እያየሁኝ በእውነት ለምንወዳቸው ሰዎች ልናደርግላቸው የሚገባን ነገር በእውነት ይሄ ነው አልኩኝ። በእርግጥ አንድን ሰው ከወደድነው እውነትን እንዲሰማ ነው መንገድ ልንከፍትለት የሚገባው። የሚወዳቸውን ዘመዶቹን ወዳጆቹን እውነትን የሚሰሙበትን መንገድ ነው ያመቻቸላቸውና መውደድስ ካልቀረ እንደ ቆርኔሌዎስ ነው አልኩኝ እኔ እውነትን እንዲሰሙ ለሰዎች በር በመክፈት። ከዛ እግሩ ላይ ወድቆ ሰገደለት ይላል። ጴጥሮስ ግን እኔም እንዳንተ ሰው ነኝና ተነስ ብሎ አስነሳው የሚል ቃል ደግሞ እናገኛለን። ቆርኔሌዎስ እንግዲህ ከእግዚአብሔር የተላከለት አገልጋይ ስለሆነ ጴጥሮስን በማክበር ነው እግሩ ላይ ወድቆ የሰገደለት። ጴጥሮስ ግን ከሰው ወይንም ደግሞ ከፍጡር ተለይቶ ለየት ያለ ክብር እንዲሰጠው አልፈቀደም። ኖ ማለት የጴጥሮስ ስራ ነበረ። ቆርኔሌዎስ እኮ ሌላ ነገር አስቦ አይደለም፣ ሊያመልከው ፈልጎ አይደለም። ግን ትንሽ ኤክስትራ የሆነ ነገር ለፍጡር ከሚደረግ ኤክስትራ የሆነ ነገር ሲያደርግለት ጴጥሮስ ይህንን አልቀበልም ሲል እናያለንና አልቀበልም ማለት የጴጥሮስ ፋንታ ነበረ። ዛሬም ሰዎች ከፍቅራቸው የተነሳ ከቅንነት በእኛ በኩል ከመጣው የእግዚአብሔር መልእክት የተነሳ ከመጠቀማቸው የተነሳ ለየት ያለና ወጣ ያለ ነገር ሊያደርጉ ይችላሉ። ኖ ማለት ግን የአገልጋዩ ፋንታ እንደሆነ እዚህ ቦታ ላይ አይቻለሁኝ እኔ። ከዛ እንደዚህ ያለ ጴጥሮስ የተናገረው ነገር ማንንም እርኩስ ወይም የተቀደሰ እንዳልል እግዚአብሔር አሳይቶኛል አለ። እናንተ ታውቃላችሁ አይሁድና አህዛብ ህብረት አያደርጉም፣ እናንተ ቤት መምጣት አይገባኝም ነበረ። ግን እግዚአብሔር ባሳየኝ ራእይ ያስተማረኝ ነገር ማንንም እርኩስ ወይም የተቀደሰ እንዳልል ነው ያሳየኝ አለ። እንግዲህ በሚበሉና በማይበሉ እንስሳት መካከል ያለው ልዩነት መወገዱን በራእይ ሲያሳየው እግዚአብሔር በአይሁድና በአሕዛብ መካከልም ልዩነት እንደጠፋ እንዲያውቅ አድርጎታል። ያ ግድግዳ መፍረሱን አስገንዝቦታል። ክርስቶስ ኢየሱስ በመስቀል ላይ የሰራው ስራ አንዱና ትልቁ ያደረገልንን ነገር በአሕዛብና በአይሁድ መካከል ያለውን ግድግዳ ማፍረሱ ነው። በእኛና በእግዚአብሔር መካከል ብቻ አይደለም ሰላም ያደረገው፣ በአሕዛብና በአይሁድ መካከልም እንዲሁ ሰላምን አድርጓል። ኤፌሶን ላይ ሐዋርያው ጳውሎስ እንደዚህ ይላል። ኤፌሶን ምዕራፍ 2 ከቁጥር 11 ጀምሮ ስለዚህ እናንተ ቀድሞ በትውልድ አሕዛብ የሆናችሁ በአካል ላይ ባለ በሰው እጅ ከተደረገ የተነሳ ራሳችሁን ተገርዘናል በሚሉት ያልተገረዙ የተባላችሁ ያን አስታውሱ። በዚያን ዘመን ከክርስቶስ ተለይታችሁ ከእስራኤል ወገንነት ርቃችሁ ለኪዳኑም ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል። ሁለቱን አንድ ያደረገ የሚለያየውን የጥል ግድግዳ ያፈረሰ ሰላማችን እርሱ ራሱ ነውና ሕግንም ከትእዛዛቱና ከአስርቱ ጋር በስጋው ሻረ። ዓላማውም ከሁለቱ አንድን አዲስ ሰው በራሱ ፈጥሮ ሰላምን ለማድረግ ነው። ጥልን በገደለበት በመስቀሉም ሁለቱን በዚህ በአንድ አካል ከእግዚአብሔር ጋር አስታረቀ። መጥቶም ርቃችሁ ለነበራችሁ ለእናንተ ቀርበውም ለነበሩት ለእነርሱ ሰላምን ሰበከ። ሁላችንም በእርሱ አማካኝነት በአንዱ መንፈስ ወደ አብ መቅረብ እንችላለንና ሁላችንም በእርሱ አማካኝነት በአንዱ መንፈስ ወደ አብ መቅረብ እንችላለንና ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔርን ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞች እንግዶች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ሕንፃ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው ይላል። ስለዚህ ይህንን ልዩነት ያጠፋበት መንገድ ቀላል ነገር አይደለም። መስቀል ይጠይቅ ነበረ ይሄ ልዩነት እንዲፈርስ። መስቀል አፍርሶት ይህንን ልዩነት ግን ሐዋርያቱ አይምሮ ውስጥ ደግሞ እነ ጴጥሮስ አይምሮ ውስጥ ደግሞ አልፈረሰም ነበረ። ስለዚህ እግዚአብሔር ብዙ ነገሮችን የሰራው እግዚአብሔር በዚህ ምዕራፍ ላይ ባየናቸው ነገሮች ቅድም ረቁ እንዳለችው ያገለገለው ቆርኔሌዎስን ብቻ ሳይሆን ጴጥሮስንም ጭምር ነው። ቁርበት ፋቂው ቤት አስቀምጦት ይህንን እያፈረሰ ነበረ። እዛ ቁርበት ፋቂው ቤት እየጸለየ በነበረበት ጊዜ ራእይ ሰጥቶት ይህንን እያፈረሰ ነበረ። ቆርኔሌዎስ ቤት ልኮት ይህንን እያፈረሰ ነበረ። ክርስቶስ አፍርሶት ግን አይምሯቸው ውስጥ ያልፈረሰ ነገር ስለነበረ ስራ ይጠይቅ ነበረ። ከዛ ቁጥር 33 ላይ ካብራራለት በኋላ ቆርኔሌዎስ ያየውን ራእይ ካብራራለት በኋላ እኔም ወዲያው ላኩብህ አለ። አንተም በመምጣት መልካም አድርገሃል። እንግዲህ እኛ ሁላችን ጌታ ያዘዘህን ስትነግረን ለመስማት በእግዚአብሔር ፊት አለን ይለዋል። እኔ ቆርኔሌዎስ ልብ በጣም ይገርመኛል። ባለጊዜ እኮ ነው። ቆርኔሌዎስ እኮ ባለጊዜ ነው።
ከገዢው መደብ የሆነ ሰው እኮ ነው። 100 አለቃ የሆነ ሰው ነው። ባለጠጋ ነው። ኦብቪየስሊ ምንም አይጠረጠርም። አሽከሮች፣ ሰራተኞች፣ በስሩ የሚታዘዙት ወታደሮች ያሉት ሰው ነው። ግን ያለው ትህትና እንደ ተማሪ የተዘጋጀ ልብ የነበረው ሰው ደግሞ እንደሆነ እናያለን። ባለሀብት መሆኑ፣ ባለስልጣን መሆኑ፣ ባለጊዜ መሆኑ እነዚህ ነገሮች ተማሪ ከመሆን ያልከለከሉት ሰው ነበረ። ወደ እግዚአብሔር ስንቀርብ ሊኖረን የሚገባው እንደዚህ አይነት ልብ ነው። ስልጣን ቢኖረን፣ ሀብት ቢኖረን፣ እውቅና ቢኖረን፣ የፈለገ አይነት ነገር ቢኖረን እነሱን ሁሉ ወደ ጎን ቁጭ አድርገን በተማሪ ልብ ወደ እግዚአብሔር ቃልና ወደ እግዚአብሔር መንፈስ መቅረብ እንዳለብን ቆሮሌዎስ ያስተምረናል። ከዛ ከ34 እስከ 43 ድረስ የጴጥሮስን ስብከት እናገኛለን። ዋና ሀሳቡ የስብከቱ ዋና ሀሳብ የጴጥሮስ ምንድን ነው ካልን እግዚአብሔር ለማንም አያደላም የሚል ነው። በቃ በአንድ ቃል ይጠቅለል ቢባል ስብከቱ እግዚአብሔር ለማንም አያደላም። 34 ላይ ጴጥሮስም እንዲህ ሲል መናገር ጀመረ። እግዚአብሔር ለማንም እንደማያዳላ በእርግጥ ተረድቻለሁ። ገና አፉን ሲከፍት መናገር የጀመረው እንደዚህ በማለት ነው፣ ተረድቻለሁ። የተረዳሁት ደግሞ እግዚአብሔር ለማንም የማያዳላ አምላክ መሆኑን። እግዚአብሔር ሰውን በዘሩ፣ በስልጣኑ፣ በዜግነቱ፣ በቀለሙ፣ በጾታው፣ በየትኛውም ነገር አይቶ አያዳላለትም። እኛም የእርሱ ልጆች መሆናችን በዚህ ረገድ እንዲገለጥ ደግሞ እግዚአብሔር ይፈልጋል። በሚገርም ሁኔታ እሱ የማያዳላ መሆኑ ብቻ ሳይሆን እኛ የእግዚአብሔር ልጆች ነን የምንል እኛ በዚህ እሱን እንድንመስል ይፈልጋል። ኤፌሶን ላይ ሐዋርያው ጳውሎስ ኤፌሶን ምዕራፍ 5 ቁጥር 1 ላይ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትመስሉ ሆኑ ይላል። የተወደዱ ልጆች አባታቸውን ኢሚቴት ያደርጋሉ፣ አባታቸውን ይመስላሉ። አይታችሁ ከሆነ የተወደዱ ልጆች ወንዶች ልጆች አሁን የአባታቸውን ጫማ የአባታቸውን ኮት ምናምን ለመልበስና እንደ አባታቸው ለመሆን ሙከራ ያደርጋሉ ቤት ውስጥ። ሐዋርያው ጳውሎስ የሚለን እንደዛ ነው። እንደተወደዱ ልጆች ተወዳችኋል ካለን በኋላ ከ1 እስከ 3 ድረስ ያው ኤፌሶንን እናውቀዋለን። ከዛ ከ4 ጀምሮ ደግሞ በተወደድንበት ፍቅር እንዴት መኖር እንዳለብን ነው የሚያሳየን። ምዕራፍ 5 ቁጥር 1 ላይ ሲመጣ እንደተወደዱ ልጆች እግዚአብሔርን ኢሚቴት የምታደርጉ የእግዚአብሔርን መንገድ የምትከተሉ እሱ የሚያደርገውን ነገር ፉት ስቴፑን እየተከተላችሁ የምታደርጉ ሰዎች ሆኑ። እግዚአብሔር ምን አለ? እኔ የማንንም ፊት አይቼ አላደላም። በስልጣን፣ በዘር፣ በቋንቋ፣ በቀለም፣ በጾታ፣ በኑሮ ደረጃ አይቼ አላደላም አለ። እኛም ደግሞ እሱን እንድንመስል ይፈልጋል። ያዕቆብ እንደዚህ ያለን በያዕቆብ ምዕራፍ 2 ቁጥር 1 ላይ ወንድሞቼ ሆይ ያለ ክቡር በሆነው በጌታችን በኢየሱስ ክርስቶስ የምታምኑ እንደመሆናችሁ አድሎ አታድርጉ። በሱ የምታምኑ ከሆነ አድሎ አታድርጉ። እዚህ ቦታ ላይ ያዕቆብ የጻፈላቸው ሰዎች ባለጠጎች ሲመጡ ወደ ቸርች ምን ያደርጉ ነበር? ከፊት ያስቀምጧቸው ነበር። ከፍተኛ ቦታን ይሰጧቸው ነበር። ድሆች ሲመጡ ደግሞ አንተ ወደዛ ዝቅ ብለህ ተቀመጥ ይሏቸው ነበር። እናንተ በክርስቶስ ኢየሱስ የምታምኑ ከሆናችሁ በክርስቶስ ኢየሱስ ከሚያምን ሰው ይሄ አይጠበቅም። እሱን መምሰል ነው ያለባችሁ። ሁል ጊዜ እንደው እግዚአብሔር አያደላም እያሉ መስበክ ብቻ ሳይሆን እሱ እንደማያደላ እናንተም የማታደሉ መሆን አለባችሁ የሚለውን ሀሳብ ያዕቆብም ያስረግጥልናል። ከዛ ቁጥር 35 ላይ ነገር ግን እርሱን የሚፈሩትንና ጽድቅን የሚያደርጉትን ሁሉ ከየትኛውም ወገን ቢሆኑ ይቀበላቸዋል ይላል። እንግዲህ በጣም በተደጋጋሚ ሄርሚ እንዳሳየችን ቆርኔሌዎስ በገባው መንገድ እግዚአብሔርን ለመፈለግ ጥረት የሚያደርግ ሰው ነበረ። ያችን ጥረቱን ደግሞ እግዚአብሔር እንዴት ቫሊዩ እንደሰጣት፣ እንዴት እንዳከበረለት፣ እንዴት ዋጋ እንደመዘነለት ለዛች ጥረቱ ደግሞ መልአክ ልኮ አረጋግጦለታል። ከዛ 36 ላይ እግዚአብሔር የሁሉ ጌታ በሆነው በኢየሱስ ክርስቶስ በኩል የላከውም የሰላም የምስራች መልእክት ይኸው ነው አለ። አሁን ጴጥሮስ ራሱ ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ ያስተማረው ትምህርትና የማዳን ስራው የበለጠ እየተገለጠለት እየበራለት የመጣ ይመስላል። ይሄው ነው ወንጌል ማለት ይሄው ነው አለ። ምንድነው ወንጌል? እግዚአብሔር የሁሉ ጌታ በሆነው በኢየሱስ ክርስቶስ በኩል የላከው የሰላም የምስራች ነው። እኛና እግዚአብሔርን የማስታረቅ የሰላም የምስራች፣ ህዝብና አህዛብን አይሁድንና እኛን የማስታረቅ የሰላም የምስራች ነው። ኢየሱስ የአይሁድ ብቻ ሳይሆን ደግሞ የአህዛብም ጌታ መሆኑን ይገልጣል። የሁሉ ጌታ ብሎት የእናንተም ጌታ ነው የኛ ብቻ አይደለም ይላቸዋል። ደግሞ የሰላም የምስራች ነው ወንጌል ይላቸዋል። ከዛ ከ37 እስከ 39 ድረስ የኢየሱስ አገልግሎት ከጅማሬ እስከ ፍጻሜው ምን እንደሆነ በአጭሩ ያስቀምጥላቸውና በተለይም ቁጥር 38 ላይ እግዚአብሔር አላቸው የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ፈወሰ ይላል። ይሄ ክፍል እንግዲህ ሁላችንም እንደምናውቀው የኢሳይያስ ምዕራፍ 61 ከቁጥር 1 እስከ 3 ድረስ ፍጻሜ ነው። ኢሳይያስ ላይ ያለውን ቃል አንብበው
የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እንድሰብክ እግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እንድጠግን፣ ለምርኮኞች ነፃነትን፣ ለእስረኞች መፈታትን እንዳውጅ ልኮኛል፣ የተወደደውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እንዳውጅ፣ የሚያለቅሱትን ሁሉ እንዳጽናና ልኮኛል፣ በጽዮን ያዘኑትን እንዳረጋጋ፣ በአመድ ፈንታ የውበት አክሊል እንድደፋላቸው፣ በልቅሶ ፈንታ የደስታ ዘይት በራሳቸው ላይ እንዳፈስላቸው፣ በትካዜም መንፈስ ፈንታ የምስጋና መጎናጸፊያ እንድደርብላቸው ልኮኛል፣ እነርሱም የክብሩ መገለጫ እንዲሆኑ እግዚአብሔር የተከላቸው የጽድቅ ዛፎች ተብለው ይጠራሉ ይላል። ጌታ ደግሞ ይህንኑ ቃል ሉቃስ ወንጌል ምዕራፍ 4 ቁጥር 18 ጀምሮ ልክ ወደ ምኩራብ ሲገባ ጥቅል አንስተው ሲሰጡት ይህንኑ ቃል ከፍቶ እንዳነበበ እናውቃለን። ኢሳያስ ተናግሮታል። ጌታ አገልግሎት ከመጀመሩ በፊት አውጆታል። ጴጥሮስም ደግሞ አሁን በድጋሚ ለቆርኔሌዎስ ቤተሰቦች ያጸናላቸዋል። የናዝሬቱ ኢየሱስ ክርስቶስ መጥቶ ይህንን ነው ያደረገው ብሎ ይነግራቸዋል። ኢየሱስ ክርስቶስን እኔ በጣም የገረመኝ እዚህ ቦታ ላይ በመንፈስ ቅዱስና በኃይል ቀባው ይላል። እግዚአብሔር ኢየሱስን በመንፈስ ቅዱስና በኃይል ቀባው። ኢየሱስ ክርስቶስ እግዚአብሔር ወልድ የሆነው ኢየሱስ ክርስቶስ በምድር ላይ ሲመላለስ ፍጹም ሰው ሆኖ በምድር ላይ ሲመላለስና ሲያገለግል በመንፈስ ቅዱስና በኃይል መቀባት አስፈልጎት ነበር። ይሄ በጣም በጣም በእውነት አስደናቂ ነገር ነው። የኢየሱስ አገልግሎት በመንፈስ ቅዱስና በኃይል መቀባት ካስፈለገው እኛን ደግሞ ማሰብ ነው እንግዲህ ምን ያህል መንፈስ ቅዱስ ላይ መደገፍ እንዳለብን፣ ምን ያህል የመንፈስ ቅዱስን ኃይል መፈለግ እንዳለብን ከዚህ መማር እንችላለን። የኢየሱስ አገልግሎት ደግሞ ስላሴያዊ ተሳትፎ የነበረበት አገልግሎት እንደሆነ ደግሞ እናያለን። ስላሴ ኢንቮልቭ ያደረገበት አገልግሎት እንደሆነ አብ ቀብቶታል ይለናል። መንፈስ ቅዱስ ደግሞ ቅባቱ እንደሆነ እናያለን። ኢየሱስ ደግሞ በቅባቱ ኃይል አገልግሏል። በቅባቱ ኃይል ምን አደረገ? ኢየሱስ በደረሰበት ሁሉ መልካም እያደረገ ዞረ። በዲያብሎስ ስልጣን ስር የነበሩትን ነፃ አወጣ። ከዛ በዚያው ቅባት ኃይል ደግሞ ተሰቀለ። በዚያው ቅባት ኃይል ደግሞ ሞትን ድል አድርጎ ተነሳ። ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ ያደረጋቸውን ነገሮች ሁሉ በመንፈስ ቅዱስ ኃይል እንዳደረጋቸው መጽሐፍ ቅዱስ ያስተምረናል። ቁጥር 39 ላይ እርሱ በአይሁድ ሀገርና በኢየሩሳሌም ላደረገው ሁሉ እኛ ምስክሮች ነን፣ ደግሞም ሰዎች እርሱን በእንጨት ላይ ሰቅለው ገደሉት ይላል። ጴጥሮስን ካየነው ምዕራፍ 5 ላይም እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው ይላል። ኢየሱስ ክርስቶስ በእንጨት ላይ መሰቀሉን በጣም ኤምፋሳይዝ ያደርጋል። በጣም አጽንኦት ሰጥቶ ይናገራል። ኢየሱስ ክርስቶስ በእንጨት ላይ ተሰቅሎ መሞቱ አጋጣሚ አይደለም። የአይሁድ ባህልም አይደለም። ፎርዛት ማተር በእንጨት ላይ ሰውን ሰቅሎ መግደል እንግዲህ እግዚአብሔርን ተሳድበዋል፣ ቤተ መቅደስን አፈርሳለሁኝ ብሏል፣ የሙሴን ሕግ ተሳድበዋል ብለው ነው አይደለም። እነዚህን ያደረገ ሰው በአይሁድ ባህል በድንጋይ ተወግሮ ይሞታል እንጂ በእንጨት ላይ ተሰቅሎ አይገደልም። ግን እግዚአብሔር ኢየሱስ ክርስቶስን ያመጣበት ወደዚህ ምድር ያመጣበት ጊዜ ራሱ የሮማውያን አገዛዝ ዘመን ላይ መሆኑ ይሄ በእንጨት ላይ የመሰቀሉ ትንቢት ተፈጻሚ እንዲሆን በጣም ትልቅ አስተዋጽኦ አድርጓል። የሮማውያን ባህል ነው። አይሁድ ደግሞ ወቅቱ ፋሲካ ስለነበረ እነሱም ደግሞ ከሮማውያን የተነሳ በሰውን መግደል በሰው ላይ የሞት ፍርድ ማስተላለፍ አይችሉ ስለነበረ ለሮማውያን አሳልፈው ሰጡት። ስለዚህ ሮማውያን ደግሞ የቅጣት ስታይላቸው ወይንም ሰዎችን የሚቀጡበት መንገድ በእንጨት ላይ ሰቅሎ መግደል ስለነበረ በእንጨት ላይ ሰቅለው ገደሉት። ይሄ እንግዲህ እግዚአብሔር በዘመናት መካከል ያቀነባበረው ነገር ነው እንጂ አጋጣሚ የሆነ ነገር አይደለም። ጴጥሮስ እንደዚህ ይላል። አሁንም በአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት መስቀል ላይ ተሸከመ፣ በእርሱ ቁስል እናንተ ተፈውሳችኋል ይላል። በእንጨት ላይ መሰቀሉን በጣም አጽንኦት ሰጥቶ አሁን እንኳን 3 ቦታ ላይ የተናገረውን እኔ አንብቤ ያለሁኝ አጽንኦት ሰጥቶ ነው የሚናገረው። ለምን ከተባለ ዘዳግም 21 ከቁጥር 22 ጀምሮ እግዚአብሔር ስለዚህ ነገር በእግዚአብሔር ቃል ላይ የተጻፈውን እናገኛለን። አንድ ሰው ይላል ለሞት የሚያበቃ በደል ፈጽሞ ቢገደልና በድኑ በእንጨት ላይ ቢሰቀል በድኑን በእንጨት ላይ እንደተሰቀለ አታሳድረው፣ ምክንያቱም በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና አምላክህ እግዚአብሔር ርስት አድርጎ የሚሰጥህን ምድር እንዳታረክስ በዚያን ዕለት ቅበረው ይላል። ገላትያ ላይ ደግሞ ሐዋርያው ጳውሎስ ይህንን ክፍል ጠቅሶ ምዕራፍ 3 ቁጥር 13 ላይ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ክርስቶስ ሃሌሉያ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጅቶናልና። በእንጨት ላይ መሰቀል የመረገም ምልክት ነው። እኛን ከሕግ እርግማን ለመዋጀት ክርስቶስ እንደተረገመ ሆኖ መቆጠር ነበረበት። የተረገመ ሰው ደግሞ የሚሞተው ተወግሮ ሳይሆን ተሰቅሎ ነው። ስለዚህ በእንጨት ላይ መሰቀሉ እርግማናችንን ለመውሰዱ ትልቅ
ማሳያ መሆኑን ሐዋርያው ጴጥሮስ ስለሚያውቅ ይህንን በእንጨት ላይ የመሰቀሉን ነገር በጣም ኤምፋሳይዝ ያደርገዋል። በነገራችን ላይ ጌታ በእንጨት ላይ ከመሰቀሉ በፊት ሊገደል የሚችልባቸው የተለያዩ አይነት አጋጣሚዎች ነበሩ። ከፍ ወዳለ ስፍራ ላይ ይዘው ወጥተው ገፍትረው ሊጥሉት ነበር ይላል። ነገር ግን በመካከላቸው አልፎ ሄደ። ሌላ ቦታ ላይ ሊወግሩት ሊገሉት ሲሞክሩ ነቢይ ከኢየሩሳሌም ውጭ የትም ቦታ አይሞትም ብሏቸው አልፏቸው ሄደ ይላል። ከመስቀሉ በፊት ጌታ ሊሞት የሚችልባቸው ብዙ አጋጣሚዎች ነበሩ። ግን የእግዚአብሔር ቃል መፈጸም ስላለበት እርግማናችን የሚወገደው ክርስቶስ ኢየሱስ በእንጨት ላይ ተሰቅሎ ሲሞት ስለሆነ ከነዛ ሁሉ ነገሮች አሳልፎ በመጨረሻ ግን ጌቴሴማኒ ሊይዙት ሲመጡ በትክክለኛው መንገድ ሊሞት እንደሆነ ስላወቀ እነሱን ተዋቸው፣ የምትፈልጉት እኔን ነው አይደለም፣ እነሱን ተዋቸው፣ እኔን ውሰዱኝ ብሎ ጎመድና ሰይፍ ይዛችሁብኝ ትመጣላችሁ ሌባ እንደሚይዝ በቤተ መቅደስ እኮ እያስተማርኩኝ በመካከላችሁ በየቀኑ ነበርኩኝ አለ። ግን አሁን እኔ ራሴን አሳልፌ ስለምሰጣችሁ ነው እንጂ እናንተ ደርሳችሁብኝ አይደለም የምትይዙኝ አላቸው። በትክክለኛው ጊዜ ትክክለኛ ቦታ ላይ በኢየሩሳሌም በእንጨት ተሰቅሎ ለመሞት ራሱን አሳልፎ እንደሰጠ እናውቃለን። ለዚህ ነው ጌታ እኔ ነፍሴን ራሴ በገዛ እጄ በፈቃድ ያኖራታለሁ እንጂ ከኔ ማንም ሊወስዳት የሚችል የለም ብለዋልና እንጨት ላይ መሰቀሉ የእግዚአብሔር እቅድ የሱም ደግሞ ወዶና ፈቅዶ ያደረገው ኢንቴንሽናል የሆነ ሆን ተብሎ የተደረገ ነገር እንደሆነ በዚህ ክፍል እናያለን። ከቁጥር 40 እስከ 42 እግዚአብሔር በሶስተኛው ቀን አስነስቶታል፣ እኛም ደግሞ ለዚህ ነገር ምስክሮች ነን የሚልን ሐሳብ ይነግራቸዋል። ቁጥር 42 ላይ ለሕዝቡ እንድንሰብክና በሕያዋንና በሙታንም ላይ እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንድንመሰክር እርሱ ራሱ አዘዘን ይላል። አይገርምም? ምስክርነት ለካ ሙሉ የሚሆነው ኢየሱስ እንደተነሳ ብቻ በመናገር አይደለም። ኢየሱስ እንደተነሳና በሕያዋንና በሙታን ላይ ሊፈርድ ዳግመኛ ተመልሶ እንደሚመጣ እንድንመሰክር፣ እነዚህን ሁለት ነገሮች ነው መስክሮ የተባልነው። ተነስቷል እና ታዲያ ለኔ ምኔ ነው? መነሳቱን አምነህ ተቀብለ በክርስቶስ ኢየሱስ ዳግመኛ ካልተወለድክ በሕያዋንና በሙታን ላይ ሊፈርድ ዳግመኛ ተመልሶ ይመጣል የሚለው መልእክት አብሮ ተያይዞ መሄድ ያለበት ነገር ነው። ከዛ ቁጥር 43 ላይ በእርሱ የሚያምን ሁሉ በስሙ የኃጢአትን ስርየት እንደሚቀበል ነቢያት ሁሉ ይመሰክሩለታል አላቸው። በእርሱ የሚያምን ሁሉ ድነት በእርሱ ለሚያምኑ ሁሉ የተሰጠ ስጦታ መሆኑን ያበስራቸዋል። እዛ ከ44 እስከ 48 መንፈስ ቅዱስ በአሕዛብ ላይ ሲፈስ የምናይበት ሶስተኛው ክፍል ነው ማለት ነው። ከዚህ ካነበብኩት ክፍል እኛ በእግዚአብሔር ፕሮግራም እንመራለን እንጂ እግዚአብሔር በእኛ ፕሮግራም አይመራም። ገና እየተናገረ ሳለ ይላል። በጣም ይገርመኛል። እየተናገረ ሳለ ኢንተራፕት አደረገው እግዚአብሔር። ንግግሩን አቋረጠበት። ስብከቱን ሳይጨርስ በመካከል መንፈስ ቅዱስ በአሕዛብ ሁሉ ላይ ወረደ። አንድ ትልቅ የእግዚአብሔር ሰው ሲመሰክር የሰማሁት እግዚአብሔር ለክሩሴድ ጠራኝ አለና ለክሩሴድ ጠርቶኝ ትልልቅ ክሩሴዶችን ታዘጋጃለ፣ ድንቅና ታምራት ይሆናል፣ ብዙ ሰዎች ይድናሉ የሚል ነገር ተናገረኝ አለ። ከዛ በኋላ በቃ እግዚአብሔር የተናገረኝን አመንኩኝ። ትልቅ ክሩሴድ አዘጋጀውኝ። ስቴዲየም ላይ የሚያስፈልገውን ከፋፍዬ ምን ብዬ ፕሮግራሙን አደረግኩኝ አለና የመጡት ያንን የሚያክል ስቴዲየም ላይ እኔ 7 ቀን ፕሮግራም ያዘጋጀሁት 50 ሰዎች የሚሆኑ መጡ አለ። እና እነዛ 50 ሰዎች መጥተው ጌታ ሆይ በቃ እሺ እኔ አንተን አገለግላለሁ ብዬ በጣም ዲስአፖይንት ሆኛለሁ አለ። መስበክ ጀመርኩ እና እየሰበኩኝ እያለ ገና ስብከቴን ከመጀመሪ ደግሞ እነሱ ተንጫጩና ረበሹት ጉባኤውን አለ። ደግሞ ጥቂት መሆናቸው ሳያንስ እንደገና ስብከቴን ይረብሹታል ብዬ በጣም አዘንኩኝ አለ። ከዛ ምንድን የተፈጠረው ነገር ብዬ ስጠይቅ አንድ ሰው ከዊልቸር ላይ ተነስቶ ሮጠ። እግዚአብሔር ኢንተራፕት አደረገው መልእክቴን አለ። ከዛ በሚቀጥለው ቀን 7 ቀን ነው ኮንፈረንሱን ያዘጋጀሁት። ከሚቀጥለው ቀን ጀምሮ ከተማይቱ በሙሉ ተሰብስባ እዛ ክሩሴድ ላይ ተገኝታ ብዙዎች ጌታን እንደ ግል አዳኛቸው አድርገው የመቀበል እድልን አገኙ። እግዚአብሔር በሱ ፕሮግራም ውስጥ እኛ ገብተን እንድንሰራ ነው እንጂ አገልግሎትን የሚሰጠን እኛ እሱን በእኛ ፕሮግራም ውስጥ እየቀረጽን እንድናስገባው አይደለም። ጴጥሮስን ኢንተራፕት አደረገው። ያንን የእግዚአብሔር ሰው ኢንተራፕት አደረገው። ዛሬ ለእግዚአብሔር ኢንተራፕሽን እኛ ዝግጆች ነን ወይ? በእውነት አለ? ፕሮግራማችን ላይ ክፍት ሰዓት አለ? እግዚአብሔር ኢንተራፕት እንዲያደርግ የምንፈቅድበት ትርፍ ሰዓት አለ? ወይንስ በቃ ከዚህ እስከዚህ ብለን አካሄዳችንን፣ መንገዳችንን፣ ስብከታችንን፣ ሁሉ ነገራችንን ፕሮግራምና ቅርጽ ሰጥተን መሄዳችን መልካም ነገር እኮ ነው። ግን እግዚአብሔር ኢንተራፕት ቢያደርገን ብንፈቅድለት፣ ምክንያቱም ፍሬ የሚያመጣው የእሱ ኢንተራፕሽን ነው ከኛ ፕሮግራምና ዘዴ በላይ ማለት ነው። እዚህ ቦታ ላይ እየተናገረ ሳለ መንፈስ ቅዱስ ፈሰሰባቸው። ደግሞስ በሰሙት ሁሉ ላይ መንፈስ ቅዱስ ቃሉን ሰምተው ለሚያምኑ ሁሉ የተሰጠ ስጦታ ነው። አንዳንዶች ላይ አይደለም፣ የቆርኔሌዎስ ዘመዶች ላይ ብቻ አይደለም፣ በሰሙት ሁሉ ላይ መንፈስ ቅዱስ ፈሰሰባቸው፣ አሕዛብ በልሳን ተናገሩ። ይሄ በጣም አስደናቂ ነገር ነው።
እግዚአብሔር እንግዲህ ምን እያደረገ ነው? አሕዛብን በልሳን ሲያናግር መንፈሱን ሲያፈስባቸው ምን እያለው ነው ለጴጥሮስ? እነርሱም የኔ ሕዝብ ናቸው፣ ክርስቶስ ለነሱ ሞቶላቸዋል። የኃጢአት ስርየት በክርስቶስ ኢየሱስ ማመንና ከኃጢአት ይቅርታ ማግኘት ለነሱም ተሰጥቷቸዋል፣ መንፈስ ቅዱስ ለነሱም ወርዶላቸዋል ብሎ ጴጥሮስንም እያስተማረው ነው። እነሱን ብቻ ኃይል እየሞላቸው አይደለም። ከዛ ቁጥር 47 ላይ እነዚህ ሰዎች እንደኛ መንፈስ ቅዱስን ስለተቀበሉ እንግዲህ በውሃ እንዳይጠመቁ የሚከለክላቸው ማን ነው ብሎ ራሱን ጠየቀ ማለት ነው። እንዳይጠመቁ የሚከለክላቸው ማን ነው? ሐዋርያት ሥራ ምዕራፍ 11 ላይ ይሄንኑ ክፍል መልሶ ሲያብራራ ቁጥር 17 ላይ ጥያቄ ሲነሳበት እንደዚህ ይላል፣ እንግዲህ እግዚአብሔር በጌታ በኢየሱስ ክርስቶስ ስናምን ለእኛ የሰጠንን ስጦታ ለእነርሱም ከሰጣቸው ታዲያ እግዚአብሔርን መቋቋም እችል ዘንድ እኔ ማን ነኝ? እንዴት ይህንን አደረግክ ሲሉት እግዚአብሔርን መቋቋም እችል ዘንድ እኔ ማን ነኝ ብሎ ሲያብራራ እናየዋለን። አይሁድና አሕዛብ እኩል ወደ እግዚአብሔር መንግስት መጠራታቸው የማይካድ እውነት መሆኑን ይሄ ክስተት ትልቅ ማረጋገጫ ሆኖ ትልቅ ተርኒንግ ፖይንት ሆኖ በሐዋርያት ሥራ መጽሐፍ ላይ ተቀምጧል። ከዛ በኋላ ተጠመቁ ይለናል። መጀመሪያ ቃሉን ሰሙ፣ የሰሙትን ቃል አመኑ፣ መንፈስ ቅዱስን ተቀበሉ፣ ከዛ ተጠመቁ ይለናል። እንደው ከዚህ ክፍል ላይ ያየሁትን ጥቂት ነገሮች ልናገር። እኔ በዋናነት እንድንረሳው የማልፈልገውን ነገር ማለት ነው። ለምንወዳቸው ሰዎች እንደ ቆርኔሌዎስ የእግዚአብሔርን ቃል እንስጣቸው፣ እውነትን እንስጣቸው። ልናደርግላቸው የምንችለው ትልቅ ነገር፣ ልንውልላቸው የምንችለው ትልቅ ውለታ እውነትን እንዲሰሙ ማድረግ ነው። ይሄ በጣም ትልቅ ነገር ሆኖ አይቼዋለሁ ከቆርኔሌዎስ ሕይወት። ሁለተኛ ወደ እግዚአብሔር ቃል ስንመጣ ደግሞ እንደ ቆርኔሌዎስ በተከፈተና በትሁት ልብ ስልጣናችንን አውልቀን ሀብታችንን፣ ማዕረጋችንን፣ እውቅናችንን እነዚህን ሁሉ ነገሮች አለን የምንላቸውን የምንቆጥራቸውን ነገሮች ሁሉ ቁጭ አድርገን እንደ ቆርኔሌዎስ በትሁት ልብ በሚማር ልብ ወደ እግዚአብሔር ቃል እንምጣ። ሌላው ሶስተኛው እግዚአብሔር ለማንም እንደማያዳላ ሁሉ እርሱን የምንከተል እንሆን። ራሳችንን እንፈትሽ። እውነት አናደላም ወይ? በብሔር አላደላም ብለን የምንመካ ብንሆን በስልጣን አናደላም ወይ? በስልጣን የማናደላ በእውቅና ለታዋቂ ሰዎች አናደላም ወይ? በዚህ ሁሉ የማናደላ ደግሞ ላይክ ማይንድድ ለሆኑ ከኛ ጋር ተመሳሳይ አይነት ተቀራራቢ አይነት አስተሳሰብ ላላቸውና ምናልባት በእውቀትም በላይፍ ስታይልም ይመጥኑኛል ከኔ ጋር ይመሳሰላሉ ለምንላቸው ሰዎች አናደላም ወይ ብለን ራሳችንን እንድናይ ያደርገናል። የእግዚአብሔር ባህሪ የእኛም ባህሪ ሊሆን ይገባል። አራተኛው መንፈስ ቅዱስ ለኢየሱስ ካስፈለገው ለእኛማ አብልጦ ያስፈልገናል። በእውነት ትንሿን ጣታችንን ማንቀሳቀስ አንችልም ያለ መንፈስ ቅዱስ እርዳታ። ጌታ እኮ ያለኔ ምንም ማድረግ አትችሉም ሲል ምንም ማለት ምንም ነው። እኛ መንፈሳዊ ብለን የምንጠራውም የማንጠራውም ምንም ማድረግ አንችልም። ጌታ አገልግሎቱን ከመጀመሩ በፊት በመንፈስ ቅዱስ እንዳረፈበት እናውቃለን። በመንፈስ ቅዱስ ተመርቶ ወደ ምድረ በዳ እንደሄደ እናውቃለን። ጴጥሮስ እንደሚነግረን ደግሞ በመንፈስ ቅዱስና በኃይል እግዚአብሔር እንደቀባውና በዚሁ በተቀባበት መንፈስ መልካምን እያደረገ ነፃ እያወጣ ይዞር እንደነበረ አይተናል። ስለዚህ መንፈስ ቅዱስ በኃይል ያስፈልገናል። የመጨረሻው ያየሁት እግዚአብሔር የተቀበለውን ለመግፋት እኛ ማንን እግዚአብሔር ከተቀበለው የኛ ባህል፣ የኛ ወግ፣ የኛ ኤክስፒሪየንስ፣ የኛ መመዘኛዎች፣ የኛ ስሜት ያንን ሰው ስላልተቀበለው ያንን ሰው እንገፋ ዘንድ እኛ ማንን? እኔ ማንኝ አለ ጴጥሮስ። እንግዲህ የጌታ ደቀ መዝሙር ከበጉ ሐዋርያት አንዱ የሆነ ኢነር ሰርክል ውስጥ ያለው ጴጥሮስ እኔ ማንኝ እሱ የተቀበላቸውን ለመግፋት አለ። እኛ ማንን? ጌታ የተቀበለውን ለመግፋት። ስለዚህ ይሄ ክፍል የሚያሳየን በአጠቃላይ ወንጌል ለሰው ልጆች ሁሉ እንደሆነ፣ እግዚአብሔር አድሎ እንደማያረግ፣ በኢየሱስ የሚያምኑ ሁሉ የኃጢአት ስርየትና የመንፈስ ቅዱስን ስጦታ እንደሚቀበሉ በዚህ ክፍል እኔ ይህንን ተረድቻለሁ። ውድ የእግዚአብሔር ቃል ቤተሰቦች እንግዲህ ዛሬ ምዕራፍ 10ን እንደዚህ ነበር የተመለከትነው። በሚቀጥለው ሳምንት ምዕራፍ 11ን ይዘን እንገናኛለን። እንደ ሁልጊዜው በጸሎትና ብዙ ጥናቶችን በማድረግ እንደምጠብቁን እናምናለን። ደግሞ ቪዲዮዎችን ሼር አድርጉ፣ ላይክ አድርጉ፣ አስተያየት ስጡ። እንዲያዩ ለምትወዱት እንደገና ደግሞ እውነትን እንዲያውቁ ለምትመኙላቸው እንደ ቆርኔሌዎስ ልትሰጧቸው የምትችሉት ችሎታ ልሰጧቸው የምትችሉት ስጦታ የእግዚአብሔርን ቃል እንዲሰሙ ማድረግ ነውና እነዚህን ቪዲዮዎች እንድትልኩላቸው እናበረታታችኋለን። ጸጋ ይብዛላችሁ።